አደም በገነት ውስጥ ሊቆይ ምን ነበር የሚያገኘው? እሱን እኮ እንደማይቆይ በሐዲስ ተናግሯል እኮ። መጀመሪያም እንደመውጣት ተጽፎልኝ ነበር። ሙሳ ሲወቅሰው ያ ሙሳ እኔ እኮ መጀመሪያም ተከትቦልኝ ነበር ለዛ ነው የወረድኩት ብሏል። እንደሚወርድ መጀመሪያም ተከትቦ ነበር፣ አይቆይም ነበር እዛ ሲጀመር። ስለዚህ አደም አላጠፋም እያልከኝ ነው? እናመሰግናለን። ስለዚህ አላህ ራሱ ነው ጊዜያዊ ማቆያ። አደም አጠፋ እኮ አንድ አደም አጠፋ እንልም ድገመው ድገመው። አደም አጠፋ እንልም። ቴንክ ዩ። ስለዚህ ጥፋተኛው አላህ ነው። ለምን? እስኪ ማስረጃ በማስረጃ እናውራ። ደስ አይልም? በማስረጃ ሲሆን ደስ የሚለው። ከገነት ለምንድን ነው የወጣው? ካደ አደም ካላጠፋ በቃ ተሳሳቱ። አንድ ትእዛዝ ነበር። ቆይ ተሳሳቱ አትበል። አጠፋ እንልም ካልክ በኋላ ተሳሳቱ አትበል። ተሳሳቱ አይ ረስተው ተሳሳቱ አትበል። አላጠፋም ካልክ ስህተት አይመጣም። እንዴት? አደም አላጠፋም ብለኸኛል። መልሰ ደግሞ ተሳሳቱ አትበለኝ። ጥፋት የስህተት ውጤት ነውና አሁን እኮ አንገብጋቢ ርዕስ አይደለም እያወራን ያለ ነው አይደለም። አምልኮ ምናወራ ይሻላል። አምልኮ ምናወራ ይሻላል። እውነት ነው። አንገብጋቢ አይደለም ይሄ ነገር። ድነት ስለ ኢባዳ እናውራ። ስለ ኢባዳ እናውራ። ኢባዳ ነው ራሱ ቀጥታ። እኛ የኃጢአት ውርስ እንኳን እንወርስም እኛ። አይ እንደምወርስ አሳያለሁ። ኢባዳ ነው በእስልምና ኢባዳ የሚባለው። አይ ደምጥ ኢባዳ የሚባለው በእስልምና ትልቁ ምንድነው? እሱ ወንድ ልጅ ሚስቱን ማርካት ኢባዳ ነው፣ አምልኮ ነው። ውድቀት ግን እንዴት ወደቀን? የሰው ልጅ እንዴት ወደቀ? አምልኮ አይደለም በእስልምና። ይሄን አምልኮ አይመለከታቸውም። ሚስትን ባል በደንብ አድርጎ ማርካት አምልኮ ነው። ስለዚህ ነው ማውራት ያለባቸው። ያንተ ለዛ ማስረጃ አንተ አዘጋጅለት ክርስቲያን ወይንም ኮንስታንቲኖስ ሰደቃ ነው የሚለው ኢባዳ ነው አይደለም። አዳም ሰደቃ ብቻ ሳይሆን ኢባዳ ነው ብላችሁ ነው የምትማሩት። አዳም ኢባዳ ስለሆነ እኮ ነው ሴት ልጅ በፈለክበት ቦታ ረስ ብሎ ቁርአን ላይ የተቀመጠው። አሁን አዳም ምን ነው አታስብ? የእናንተ ላሳያችሁ ነው ገስ ክፈት፣ ያንተንም ክፈት ላሳይ። ምን ነው የምታሳየኝ? ምን ነው የምታሳየኝ? ኧረ ተው። ያ ዘገምተኞች የሆነ ልጅ ዘገምተኞች ሼር አድርገውልኝ አይቼዋለሁ። እናንተ እስራኤል ተራሮች ትታረሳላችሁ የሚለውን መጽሐፍ ቅዱስ ላይም እርሻ የሚል አለ ብላ ለቃለች። የሙስሊም ሴት ከእስራኤል ተራሮች ጋር ተመሳሳይ ነች ማለት ነው። አዎ የእስራኤል ተራሮች ይታረሳሉ። እርሻ ብቻ ስላገኘች አዳም እርሻ ብቻ ስላገኘች ከዛ ጋር ለማገናኘት እኛ ቻሌንጅ ከምናደርጋቸው ጋር የእስራኤል ተራሮች ይታረሳሉ የሚለውን አቀናብራ ለቃለች። ሼር አድርገውልኝ አይቼው በቃ ድክም ምን ያልኩት ራሷን ከተራራ ጋር አነጻጽራ ማለት ነው። ኤሬስ ቀጥል ክርስቲያን። ኦኬ እሺ አዳምጥ። ጋብቻ ላይ ስንመጣ ጋብቻ የሚባለው ነገር በራሱ ራሱን የቻለ ዒባዳ ነው። ሀቢብ ማስረጃውን ይሄ ቀውል ነው፣ የሰው ንግግር። አዳምጥ አንተ ራስህ ሰው ነህ እኮ መሐመድ። ማስረጃውን አዳምጥ የሚባለው ነገር መረጃ እንደሚሆን ነው ይሰጣል። ነብይ የኔን ሱና ማይከተል ገሃነም ይገባል በጋብቻ ላይ ብሏል። የኔን ሱና ማይከተል ነብይ ደግሞ በአንድ ሌሊት 9 ሴቶችን ይወስብ ነበረ። በጋብቻ ራሱ የኔን ሱና ተከተሉ ቃል በቃል ብሏል ነብይ። ቀጥል ክርስቲያን። ነብይን ሱና ተከተላለህ ተከተሉ በጋብቻ ስላለ የገጠር ልጅ ቃል ምረጥ ደግሞ ስትናገር ጋብቻ እንደምታውቁት ራሱን የቻለ ዒባዳ ነው። ጋብቻ ብቻ ሳይሆን ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሸዋህን እየረካ፣ በአንድ በኩል ደግሞ ዒባዳ ነው። ዒባዳ ነው ብለን መነየት መቻል አለብን። ለምን ረሱል አለይሂ ሰላቱ ወሰላም ወፊ ቡድዒ አሐዲኩም ሰደቃ አሉ። አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብታችኋል አይደል? ሚስትህን ማጉረስ፣ ሚስትህን መሳም፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክተህ ግንኙነት ማድረግ አጅር ያስከፍላል ከአላህ። ይሄን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አድርጌ ሰራላታለሁ እንዲህ አድርጌያታለሁ ብለህ የምንትል ከሆነ ትክክል አይደለም። ወፍ ያው ምን ላድርግ ሰው ልጅ
ሰዎች ይበልጡታል ይላሉ። ኢባዳ በሚለው ሂደን በኢባዳ ካልወሰርነው በስተቀር እኔ ወንድ ነኝ እንዲህ አደርጋለሁ በሚለው ከሄደ 3 እንስሳዎች ይበልጡታል አሉ የሰው ልጅ። አንደኛ ዶሮ ይበልጠዋል አሉ፣ ሁለተኛ ውሻ ይበልጠዋል አሉ፣ ሶስተኛ አህያ ይበልጠዋል አሉ የሰው ልጅ። በምን ከተባለ አንደኛ ቶሎ ቶሎ በመሄድ ዶሮ ይበልጠዋል አሉ። ዶሮ በቀን 3 ጊዜ ነው ነፍስን የሚገናኘው ታውቃላችሁ። አሁንም ትንሽ ጫር አድርጎ ቁብ ነው አይደል? አሁንም ትንሽ ጫር አድርጎ ቁብ ነው። ስለዚህ አንተ ኮርማ ነኝ እኔ በደንብ አረካታለሁ የምንትል ከሆነ እንደ ዶሮ መሄድ አትችልም። ትችላለህ? አሁን እዚህ ውስጥ ብንጠይቅ እኔ ወንድ ነኝ አረጋለሁ ያለ ሰው 4 5 6 ያረጋል። አረጋለሁ የሚል ካለው እሺ አረጋል። ስለዚህ ዶሮ ይበልጠዋል ማለት ነው። ሁለተኛ ኢባዳ ነው በሚለው ካሄድን አሁንም ውሻ ይበልጠዋል አሉ የሰው ልጅ። ውሻ በምን ይበልጠዋል ቢባል ውሻ ግንኙነት ሲያደርግ በጣም ረጅም ሰዓት ይቆያል። አንተ ደግሞ እንደሱ መቆየት አትችልም። ገብታችኋል አይደል? ውሻ በጣም ብዙ ሰዓት ነው የሚቆየው። እንደውም አንዳንድ ጊዜ እሱ እንኳን ቸኩሎ ወጣለሁ ካለ እንቃርጋ ዝም ነው የምትለው ሴትዮዋ አጥለቀው። ስለዚህ አንተ እኔ እንዲህ አደርጋለሁ ብለህ የምትፎክር ከሆንክ የውሻን ያህል እንኳን መቆየት አትችልም። ሶስተኛው የሚበልጠው አህያ ነው። አህያ በምን ይበልጠዋል ከተባለ እኔ ኮርማ ነኝ ወንድ ነኝ የምትል ከሆነ ዘከረ መቼም የአህያ ዘከረ ያክል የኔ ያክል አለ የሚል ካለ ማሳየት ይችላል። ጭራሽ ብልታችሁን ከአህያ ብልት ጋር ማወዳደር ጀመራችሁ። እግዚኦ ማረና ክርስቶስ። አስበዋል። መስጂድ ውስጥ ብልት ስትለካካ አውቶ ማሳየት ይችላል ብልቱ ምናምን ሲባል ያረጉት እነዚህ ናቸው ማለት ነው ያስተምሩ። ሉክ አሁን መስጊድ ላይ ነው ቁጭ ብለው የሚማሩት። ይሄንን ዘከራን አውጣና አሳይ እስቲ ከአህያ የሚበልጣለው እያለ የሞገተ መስጊድ ነው። አሁን ከገነት ስለመውጣት የሰው ልጅ ውድቀት በአደም ምክንያት የመጣውን እናውራ ሲባል አምልኮ አይደል ተራ ነገር ነው፣ አይመለከተንም። ይሄ ነገር ግን ይመለከታችኋል መስጊድ ላይ ቁጭ ብላችሁ ስትማሩት። ኤኒዌይስ አደም በገነት አላጠፋም ብለህ ነበረ፣ ኃጢአት ሰራ እንልም ብለሃል። መልሰ ደግሞ ስለተሳሳተ ነው አልክ። ሁለቱ ይጋጫሉ ወንድማችን። እየሰማኝ ነው? ይሰማል? እየሰማሁ ነው። ይሰማል። ስለዚህ ሁለቱ ይጋጫሉ። እሺ መመለስ አልፈለክም እንደተጋጨብህ ስለገባ። በአደም ምክንያት የገጠመህ ነገር አለ? ምንድን ያልኩት? ድገሙ እስኪ። በአደም ምክንያት የገጠመህ ነገር አለ? የመጀመሪያውን ድገሙ ያልኩህ። ቅድም ምን ብለሃል? አደም ኃጢአት ሰርቷል አንልም አልክ። በኋላ ደግሞ ምን አልከኝ? ተሳስቷል፣ ስለተሳሳተ ነው ከገነት የወጣው አልከኝ። ሁለቱ ይጋጫሉ። አዎ ሰይጣን አሳሳተውና ያቺን አትንከ የተባለችውን ነካ፣ እዛ ተባረረ በቃ። ታዲያ ኃጢአት አይደለም እንደ መሳሳት? የሰይጣንን ቃል መስማት ኃጢአት ነው አይደለም? እኛም እኮ ተሳስተን አሁን ስንት ወንጀል እየሰራ ነው። እንደዛው እሱም ተሳስቶ የሰው ልጅ ስለሆነ እንደዛው ተሳስቶ ያቺን ነገር ነው። ስለዚህ ኃጢአት ሰርቶ ነው ከገነት የወጣው። ኃጢአት አልወረስንም፣ እኛ አልወረስንም። እሱ ለራሱ ነው የሰራው። እሱ ይጠይቅ አሳያለሁኝ። ክርስትና ላይ ኃጢአት አንወርስም። አንተ እንደምወርስ አሳያለሁ። አውሽው በማስረጃ ተረጋጋ። እሺ ተረጋጋና፣ ስለዚህ ከገነት በዚህ ምክንያት ወጣ አይደለ? መልስልና ወንድማችን፣ በዚህ ምክንያት ከገነት ወጣ አይደለ? ኦኬ። ስጋ ለምንድን ነው እሱ የሚበሰብሰው? ስጋ ለምንድን ነው የሚበሰብሰው? የምን ስጋ? ማንኛውም ስጋ ለምሳሌ ብታስቀምጠው አርደ ከ3 ከ4 ቀን በኋላ ይሸታል፣ ይግተላል። ለምንድን ነው እንደዛ የሚሆነው? ሱናው ነው፣ ተፈጥሮ ነው። የተፈጥሮ ህግ ነው። የተፈጥሮ ህግ ነው።
በምክንያት ነው ወይንስ የተፈጥሮ ህግ ነው? እኔ አሁን ብጠይቀኝ በባክቴሪያ ምክንያት እየመልሳለሁ። የተፈጥሮ ህግ ነው። በቃ አንተም ብትሞት ትበሰብሳለህ፣ ትገማለህ። ኦልራይት እኔም ብሞት የተፈጥሮ ህግ ነው እንጂ የሚወረስ ነገር አይደለም። ኦልራይት ሴቶች እንደ እስልምና ባሎቻቸውን የሚከዱት ወይንም ለባሎቻቸው ታማኝ ማይሆኑት ታዛዥ ማይሆኑት በምን ምክንያት ነው? ቆይ ምኑን ከምን ነው የምታገናኘው ሀቢቢ? ያኩ መልሰው በምን ምክንያት ነው ብትለው አልገባኝማ። እንዲገባ ቀላል ጥያቄ ነው የጠየቅኩህ ከሃይማኖት ውጪ ሴቶች እንደ ስታስበው ምክንያቱም ነብዩ ስለመረዝ ነው እያወራን ያለ ነው። አልገባኝም። አሁን አይ ችግር የለውም ስለማታውቀው አስተምረህና በኋላ ላይ ምን አይነት ወጥመድ ውስጥ እንደገባ ላሳይ ስለሆነ ሴቶች ለባሎቻቸው ታማኝ ማይሆኑት በምን ምክንያት ነው? አስተምረኝ ነው ወይስ ወጥመድ ውስጥ ልከተኝ ነው የፈለግከው? ሀቢቢ መጀመሪያ ቆይ ከሔዋን ክህደት ሼር ያደርጋሉ ወይንስ በባህሪያቸው ከሃዲ እነሱ የተለያየ ሰዎች ስላሉ ሊክዱ ይችላሉ በሚለው ነው? ጥያቄ ልጠይቅና ትቀጥላለህ። ልታስተምረኝ ነው የፈለግከው ወይስ ችሎታ ልታሳይ ነው የፈለግከው? ችሎታ ልታሳይ ከሆነ ልንግባባ እንችላለን። ልታስተምረኝ ከሆነ ግን ልንግባባ እንችላለን። ሁለቱንም ላሳየ ቅድም አክት ስላደረግ አስተምሬ ችሎታ ያሳየ። አይ እንደዛ ከሆነ ልንግባባ እንችላለን። ስለዚህ ትማራለህ ማለት ነው የሚታረግና እንደዛ ይሻላል። ያ ተማራውን ሌሎች ይገባሉ እነሱ ላይ ሳስተምራቸው ትማራለህ ማለት ነው። አይሻልም? አያት ያለ ትሁት ለሆነ ሰው እኔ ትሁት ነኝ፣ ግን አክት አደርጋለሁ ካለ ደግሞ እኔ በጣም አክት ማድረግ እችላለሁ። ለዛ ነው ከለም ረብ አያት እንደምን አመጣሽ? ድምፅሽ እንትን ይላል አይሰማም? የሆነ ታፍኗል። ከፍ አድርጌው ትንሽ። አሁንስ ይሰማል? ኤርፎን ሰክተሻል? ኤርፎን ተሰካሽ? ንቀዩ ቀጥያ። ኖ ኤርፎን አልሰካሁም። አይሰማም እንዴ? አሁን ትሰሚያለሽ። ጥያቄ ነበረ መቀበል ትችላለህ? ጥያቄ ምንድን ነው እሱ? በኋላ ላይ አሁን ቶፒክ አለ። ትንሽ ቆይ። ትንሽ ቆይ አትበይ። እሺ ኦልራይት ፒውር ቪዥን ኦኬ። እንኳን ደህና መጣ። እንኳን ሰላም ቆያችሁ። መልካም እንዳጮህ እንደባለፈው ደግሞ ጥላ እንዳወጣ ስማማለህ? እኔ ኮኔክሽኑ ተቋረጠብኝ እንጂ አልወጣም። አንተም ታውቀኛለህ። ስለዚህ ጥያቄ ምንድን ነው? መልካም አዳምና ሔዋን የት ነው የተፈጠሩት? ጀነት ነው። ጀነት የነች? ጀነት የት ናት? እንግዲህ ጀነት የት እንደሆነች አላህ ነው የሚያውቀው። ኦኬ መልካም እሺ። ከገነት ከወጡ በኋላ ሚውት አድርግ። ከገነት ከወጡ በኋላ እናንተ ላይ የደረሰባችሁ ነገር አለ በአዳምና በሔዋን ምክንያት? እኛ የደረሰብን ቆይ አንዴ። ከዛ በፊት አደምና ሔዋን ጥፋት በማጥፋታቸው አላህ ምንድን ነው ያደረጋቸው? ይቅር ብሏቸዋል ወይንስ ቀጥቷቸዋል? አላህ ይቅር አላቸው። ይቅር አላላቸውማ? አላቸውም አልኩህ እኮ። ኦኬ ምንድን ነው ይቅር ያላቸው? አረብኛ ስማ እንደሚውጣቅ ምንድን ነው ይቅር ያላቸው? ለተከሰተውን ነገር። ኦልራይት መራብ ቀረላቸው? መራብ ቀረላቸው? ከገነት ሳያወጣቸው ቀረ? አልገባኝም። ምን ማለት ነው? ምክንያቱም አስቀድሞ ይቅር አላቸው ከተባለ ከገነት መውጣት የለባቸውም። ምንድን ነው ያላቸው? አንተ አሁን የለባቸው ምናምን ሳይሆን
አንተ የለባቸውም ካልክ መረጃ አምጣ። እኔ የምጠይቀው አንተ በመረጃ የምናወራው እኔ እናንተ እኮ ልሰጠ ነው እኮ። አሁን አንተ እቅር አላቸው ከዛ ወረዱ መረጃ አለ ለመውረዱ ማለት እኮ። አዳምጥ። ይቅር አላቸው የሚባለው ምንድነው? እሱ ቅድሚያ ትቀጣላችሁ ያላቸውን ቢተወው ነው አይደል? አንድ ነገር ይቅር ተባለ የሚባለው ለምሳሌ ክርስቲያን ዛሬ ባመጣ 100 ብር ቀጣሃለሁኝ ብለው አስቀድሜ 100 ብር ቀጣሃለሁ ስላልኩት ሳይመጣ ሲቀር 100 ብር ከቀጣሁት ይቅር አልኩት አይባልም። ኦልሬዲ ብሩን ተቀብየዋለሁኝ፣ ቅጣቱን ነው የተቀበለው። ነገር ግን ቢቀር ብተወው አይ ይቅር ተብሏል ይባላል። አስቀድሜ የተናገርኩትን ከተውኩለት ማለት ነው። ስለዚህ አደምና ሔዋንን አላህ ምንድን ነው ያላቸው? በገነት እንዳትወጡ ሴጣን እንዳያሳስታችሁ፣ በገነት ስትቀመጡ አትራቡም፣ አትጠሙም፣ አትታረዙም፣ አትታመሙም፣ ፀሐይ ትኩሳት አይነካችሁም አላቸው። ከዛ በኋላ ሴጣን አሳሳታቸው። ከገነት ወጡ፣ ተራቡ፣ ተጠሙ፣ ፀሐይ ትኩሳት ነካቸው። ምኑን ነው ይቅር ያላቸው ታዲያ? ወንጀሉን። ስለዚህ እነኝን ግን ምንም አልማራቸው። እነዚህ ቅጣት ናቸው። ቅጣት ስለሆኑ እኮ ነው እነኝህ እንዳይደርሱባችሁ ብሎ ያላቸው። እነዚህ ቅጣት ናቸው። ቅጣት ናቸው። ከገነት መውጣት ቅጣት አለ። መረጃ አምጣ። መረጃ ቅጣት መሆናቸው አምጣ። ከገነት መውጣት ቅጣት ነው አይደለም? አሁን ተራቡ ምናምን ቅጣት ስላልክ መረጃ እነዚህ ቅጣት መሆናቸው መረጃ አምጣ። ማስረጃ ማሳጣ አለበት እኮ ማለት ማስረጃ መናገር ምንም አያስፈልግም። ማስረጃ አሁን እነዚህ አራቱም ቅጣት ናቸው ማለት አይደለ? መረጃ አምጣ። ማደረብ ሎክ ከገነት መውጣት ቅጣት ነው አይደለም? አዳምጥ። አሁን አራት ነገሮች ቅጣት ናቸው ብለሃል። አራት ነገሮች ቅጣት ብለሃል። ስለዚህ ለነዚህ አራት መረጃ ከቁርአን ወይ ከሐዲስም እነዚህ ቅጣት መሆናቸው መረጃ ሰጠኝ። አትጮ ኡስታዝ አዳምጣው። ሚውታክ ዛሬ ተረጋግተን ነው የምናወራው። ምንድነው እሱ ዋርኒንግ ነው ያስቀመጠው አስቀድሞ አላህ። ክፈተው ክርስቲያን ሱራ 2:34 ላይ ሜይ ቢ ሱራ 7:16 ጀምሮ ሱራ 20 ላይም አለ። አስቀድሞ ዋርኒንግ ሰጣቸው። ቅጣት ነው ዋርኒንግ ማለት። አረብኛ ስም ተመለስ አዳም አስወርዳለሁ። ተመለስ። ያ ምንድን ያላቸው? ከገነት እንዳያስወጣችሁ ተመለስ። አንዴ ማለከኝ እኔ ነው ተናገርከኝ። አንዴ እሺ ሚውታ። ከገነት መውጣት ቅጣት ነው ቅጣት አይደለም ወንድማችን? እሺ ሚውትን እንዳነሳ አረብኛ ስም ተገነም ሰላም ነው ፈይሉና ሲቀንሽ ማሱንት ሰላም እንደና ከገነት መባረር ቅጣት ነው አይደለም? ቅድሚያ ጥያቄ ነው የሚቀበለኝ። ሰላም ብያለሁኝ። እሺ ይሄን ርዕስ ሁለት አውርተንበት ነበረ። ሌላ ርዕስ የለም። ኦኬ እንቀጥላለን። ደጋግሞ ለመረዳት ፈልገህ ነው። ያ በደንብ ለመረዳት ፈልገህ ነው። አሁን አስታወስኩ አሁን። እሺ ሉክ እና እሺ ችግር የለም። ሁሉንም ጥያቄዎች ለመመለስ እኔ ዝግጁ ነኝ። አብሽር ባላህ ፍቃድ። እና ምን እያልካቸው ነው? ከፒዮር ቪዥን ጋር እንጨርስ። እሱ ምን እያለ ነው? ከገነት መባረርም መራብም መጠማትም መታመምም ቅጣት አይደለም እያለኝ ነው። አንተ ትስማማለህ በዚህ? ይዞሃል እንትን ይዞሃል። ምንድነው ድምጽ አይሰማም። አሁንስ አልሰማም? አሁን አልሰማም? ከገነት መባረር መራብ መጠማት ከገነት መባረር መታመም መራብ መራቆት ቅጣት ነው ቅጣት አይደለም? ሁላቸውም አንድ ላይ እኮ አይሄዱም። ቅጣት ናቸው ቅጣት አይደሉም? እምልህ እንጂ ጥያቄዎቹን ሁላቸውም አንድ ላይ አይሄዱም። ለምሳሌ አደም ሲፈጠር አዳም ወይም በእናንተ በመጥሉት ለመልስልህ ጥያቄ ጠይቀሃል አይደል? ኖ ቅጣት ነው አይደለም ብለህ ፐርሚሱን አይምን እንትን ምላሽን አስቀምጥና ከዛ በኋላ ታበራራለህ። እንደው ዝም ብሎ ይሄ እኮ በጭፍን አይደለም። እፎይ አንተ የራስህ ቅንጭላት ያንሰላሰለውን ቃላት ብቻ ሳይሆን ወይ አንተ የምታውቀው እኔ ልናገር እንጂ አዳምጠኝ እንጂ ታዲያ። እሺ አዳምጠኝ አድርገውና ከዛ በኋላ አብራራ። እኔ ፈቅድልሃለሁ።
ግን የጠየቅኩን እኛ ድረስ ለአብራራ እንጂ መልስ ጋር እኮ ነው ማብራራ። አብይ ብታጠፋ ከቤተ መንግስት ትባረራለህ፣ ትራባለህ፣ ትጠማለህ፣ ካላጠፋ ቤተ መንግስት ትቀመጣለህ ተባለ። አጠፋ፣ ከቤተ መንግስት ተባረረ። ራብ፣ ህመም፣ ትኩሳት ወዳለበት ቦታ እንዲሄድ ተደረገ። አብይ አልተቀጣም ማለት ነው? የሰው ትእዛዝና የፈጣሪ ትእዛዝ አንድ ነው። እንደምን ነው አንተ ብዙ መጣቃር የለህም። ተው እንጂ እንደዛ እና ይሄ ቅጣት እንዴ? እና ቅጣቱስ ቅጣት አይደለም እያልከኝ ነው? ሰውየው ላይ እኮ ነው አፕላይ የተደረገው። አደም ላይ ነው ቅጣቱ የተደረገው እንጂ ፈጣሪ ላይ አይደለም እኮ። ትራባለህ፣ ትጠማለህ፣ አይ ትኩሳት ትነካለች። ሰው ለሰው ነው። ሰው ለሰው ነው እኮ ምሳሌ እያመጣህልኝ ያለው ሰው ለሰው ነው። ሰው ምንም የበለጠ ስልጣን ቢሰጠው ከሰውነቱ አይዘልም። አዳምጠኝ። አሁን አብይ ብለህ መሰልከው ምሳሌ ማለት ይሄንን እኔ በመጣለህ ሰው ፈይ ግን አለ ምንስማ ቆይ እኔ ነኝ ወይንስ እነሱ ናቸው? ጥያቄው ራሱ እንትን ያለው ነው። አንድ ሰው በዚህ ቦታ ላይ ባረ ቦታ ብትቀመጥ ካጠፋ ከዚህ ቦታ ባረራለሁ፣ ከገነት አስወጣሃለሁ፣ ትራባለህ፣ ትጠማለህ፣ ህመም ይነካሃል እዛ ባረ ቦታ። ነገር ግን ካላጠፋ እዚህ ተቀመጥ፣ ህመም ራብ አያገኝህም ተብሎ ተቀመጠ። አጠፋ ሰውየው። ራብ ህመም ወደሚነካው ቦታ ላይ ተባረረ ማለት እኔ አልገባኝም ነው። እናንተ አልተረዳችሁትም ነው። እኔ ነኝ ያልተረዳሁት። ቅጣት አይደለም የምትሉኝ በምን አይነት ሴንስ ነው? ከገነት እንዲወጣ ተደርጎ እንዲራብ ተደርጎ እንዲጠማ ተደርጎ ነው ቅጣት አይደለም። ቅጣት አልነካውም ማለት እኔ ነኝ ያልተረዳሁት። እስቲ መረጃ ስጠኝ። እሺ ለመራሙ ለመጠማቱ እሺ መረጃ እንዳለኝ እስኪ። ኦኬ በገነት ቢቀመጥ ይራብ ነበረ? አይ እሱን ተው፣ ፍልስፍና ነው። አሁን በቅንጭላት ሳይሆን መረጃ አንጣልኝ አልኩ። በቃ ቀጥታ። ኦኬ መልካም። ከገነት ወጥቷል አልወጣም? አይ ይሄን እኮ እያወራን ነው። ተጀነትማ ወጥቶ አንተም የተፈጠርከው የሱ ዝርያ ሆነህ ነው። አሁን ተጀነት መውጣቱ ወንጀል ነው፣ ራብን ጥማትን አንጥቷል የሚለው መረጃ ቀጥታ ኦሬዲ አንጣልኝ። እሺ አንዴ ክርስቲያን ክፈት እንትን በልልኝ። አይታየኝም። አይ ዶንት ኖ እንዴት እየተረዳችሁት እንደሆነ አላውቅም። ክርስቲያን አለ? ችግር የለውም። አሁን ሌላ ተቀላቅልበት አንዴ። እሺ ላንብብልሽ። ችግር የለውም ተው። ቆይ አሁን ይሄ ቅንጭላት ሐሳብ ነው ብራዘር፣ ዝም ብለህ የታዘዝከውን ስራ። መልካም። እሺ አደም ሆይ ይህ ለአንተም ለሚስትህም ጠላት ነው። ፖዞናል ቆንስጠንጢኖስ መክፈት ትችላለህ? አይ ቲንክ ኔትወርኩ እንትን አለ መሰለኝ። ክርስቲያን አለ? እየተቆራረጠ ማሰጀት ትባሉ በቃ እንደዚህ ነው የምታወናብሩት። እባክህ ስራ ጠብቅ። ከለማላ ሂሚሌት አድርጌ በደቂቃ ውስጥ እኮ ማይክን አስይዣለሁ። ተረጋጋ። እነኚህ ኡስታዞች ስለሆኑ ከነሱ ተማር። ተረጋጋ። እስር ከምትሆን ተረጋጋ። መረጃ ላይ ችግር እንደሌለብኝ ማንኛውም ሙስሊም ይመሰክርልኛል። ያለ መረጃ እንደማላወራም ማለት ነው። ኔትወርክ ስለያዘበት መረጃ ስትባል እንዲህ ነው ምናምን ብለህ ሞክ እንዴት ታደርጋለህ? ኤኒዌይስ ሱራ 7 ከ16 ጀምረህ አንዴ ክፈተው። ክርስቲያን አስተካክል። እስከዛ የዚህኛው ቁርአኑ አይነፋም፣ አይታይም። ሎክ ስላጠመምከኝ ለእነርሱ ቀጥተኛው መንገድ ላይ በእርግጥ እቀመጥባቸዋለሁ። ስላሳሳትከኝ ነው የሚለው። አሳሳተው አላህ አስቀድሞ ኢብሊስን። ኢብሊስ ደግሞ ይሄ ኢብሊስ ቃላት እንጂ የአደም ቃላት አይደለም። አስተካክል ለራስ መጀመሪያ መረጃውን አንጣው። አዳምጣ። ቆይ አዳምጥ። እሺ ኢብሊስ ነው እያለ ያለው አላህን አልኩህ እኮ እኔም። ክርስቲያን አዘጋጅልኝ ቁርአንን። ምንድን ነው ስለምን እንደዚህ ታደርጋለህ? አይ ይሄኛውን ልክፈትልህ ብዬ ነው። ምንድን ማንኛውን ቁርአን አይደለም አንተው ዝም ብለህ ችግር የለውም የሚሆነው ይታይ ነው በደምብ። ስላጠመምከኝም ለነርሱ በቀጥተኛው መንገድ ላይ በእርግጥ እቀመጣለሁ። ኢብሊስ ነው የሚናገረው። ምክንያቱም መላእክቶችን ስገዱ አለና ኢብሊስን ሳያዘው አልሰገድክም ብሎ ቅጣት ቀጣው ማለት ነው። ለአደም ሰግደሃል ብሎ ቅጣቱም ደግሞ አስቂኝ ነው። ስም አላወቅም ብሎ ነው። ኤኒዌይስ ከዚያም ከስተፊታቸው ከኋላቸው ስም አላወቅም ብሎ ነው። ማን? መላእክቶችን
መላእክቶችን እሱን መጣበታለሁ ቻሌንጅ የምታደርገኝ ከሆነ አይደለም የምታስረዳውን ነገር በትክክል መረዳት ጥሩ ስለሆነ ይሄ እንትን ነገር ይፈጥራልና ነው አውለት አንስተናል ይኸውልህ እሺ ላብራራለህ በመጀመሪያ አረኔ ይሄ ማብራራቱ ነው ችግር የለውም እፎይ ግድ የለም አንተና እኔ እኮ ማለት ነው ትክክል በሆነ ነገር ነው የምንግባባው ግድ የለም እሺ በቃ የኛውን ክፍል ካልፈለከው እሺ ያኛው መሸዋወድ የለብንም ከሆነ አለ ነው ከሌለ ደግሞ የለም ነው የሚባለው ተወይ ታመጣዋለህ በቀራና እንደ ክፈትልኝ ቆስጠንጢኖስ የኛው ላይ ከታች ስለሚጀምር ነው በቀራ 2:30 እንደ ክፈትልኝ ዛው ላይ በደንብ ያያየ ነው እንዴ በቃ ሐሳቡን ታውቀዋለህ ብዬ ነው ያወራሁት ካላወቀው አስቸጋሪ ስለሆነ አይገናኝማ እፎይ እኔ እኮ የመረጃ ችግር የለብኝም አይገናኝም አሁን የምታወራው ጋራ ሻዳምጣ ኦኬ ቢፈታተነህም ከዚህ በኋላ ሌላን ባለ እስከምታገባ ድረስ ለእርሱ አትፍቀድለትም ቢፈታተነህም የአላህን ሕግ መጠበቃቸው ቢያውቁ መመለሳቸው በሁሉም ላይ ኃጢአት የለባቸውም ይህችም የአላህ ሕግጋት ናት ለሚያውቁ ህዝቦች ያበረታሉ ምናምንና ምንድነው የከፈትከው ቆስጠንጢኖስ 2:30 ሱረቱ በቀራ 2:30 እፎይ አንድ ነገር ላይ 230 ስለከፈተ ነው እሱ ክርስቲያን ከፈተ 2 በቀራ ላይ 30 ማለት 230 ማለት ነው አንተ ታሰድበኝ እዚሁ ሰዎቹ ኢዴት ናቸው ለማጣ ቻሌንጅ ለማድረግ ነው አዳም እፎይ አንዴ ኡስታዝ ተረጋጋ ኧረ እኔ ኡስታዝ አይደለሁም ተማሪ ነኝ ተረጋጋ ክርስቲያን ቀጥል ግን ብንግባባ ሐሳቡን እኮ ላመጣልህ ነው ቀደም ድንገት አፌ ላይ የተናገርኳትን ያስቀኛል አታመጣውም ስለለለኮ ነው እፎይ አውሾ እቆይ ላሳያለሁ ምንም አታመጣውም ቀጥታ ክርስቲያን አለ አይታይም እፎይ ከፈትም ካሜራ ኦኬ እስኪ ኮስቴው ሱራ 2:30 ላይ ክፈትለት አንድ ጊዜ ኔትወርክ በጣም እየያዘኝ ነው ለዛ ነው በቀራ 2:30 ስትለኝ ራስን ከፋርሽ ከፍ ማድረግም አልቻልኩም ሰዎቹ ሰበብ ነው ይፈልጉት እናንተ ደግሞ ታዝጋላችሁ አጀብ አረኛ ሐቅ ከሆነ ምንም ጣጣ ያለብኝም እፎይ እሺ አዳምጥ እሺ ላሳያው ሜቢ አዳምጥሽ ጌታ በሐቅኔ አዳምጥ ላንብብልህ አዳምጥሽ ላንብብልህ ጌታም ለመላእክት ባላቸው ጊዜ በምድር ላይ ልብ በል ገና ምንም ሳይፈጠር ውጪ አደምና ሔዋን ሳይፈጠሩ ማለት ነው መላእክቶች ምን አላቸው ጌታ ይሄ ጋር አይገናኝም አረፈይ በእናትህ አረበናት አይገናኝም ፕሊስ አዳምጥ እኔ ያወራሁት እኔ አይደለሁኝ ስም አውጥቶ መላእክቶች ለእንስሳቶች ስም ስላላወቁ ብዬ ያልኩትን እኔ ላሳያው ከስም ጋር እንደሚገናኝና ልበለው ከዛ በኋላ እንደሚገናኝ ላሳየ ስግደቱ እንዴት እንደመጣ ላሳየ አዳምጠኝሽ ለምን ማይገናኝ ወይንም እሺ የተወሰነ ልታገሰና በለውና እኔ ደግሞ ልበለው ጣልቃ እየገባብኝ ስለሆነ وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبحك ونقدس لك قال إني أعلم ما لا تعلمون إهن آياتنا يفلك الله أنا كنت لا تبقى لك وأنت أمرني قلب ما إنه أسب قلبه تمتن جزاجز إني كنت هم بتيجي من أنا قرأ الله إيه قرأ الجنايم عندما يجنا إلى سايق የሰው ልጅ እንደው ቁርጥ ባለ ነገር እፎይ ግድ ለማን እንደዚህ ተረዳይ ብቻ አንድ ጊዜ ቀጥል በፈጠረህ የሰው ልጅ በመላእክቶች ላይ የበላይነት ደረጃ አለው ማለትን ፈጣሪ ለማሳየት ያሳየው ተአምር እንጂ እነሱ የማያውቁት ነገር አለ ማለት ነው ያን ነገር ታያውቁት ቀርተው አይደለም ሁላቸውም መላእክታም ቢሆን እንደገና የሰው ልጅ ቢሆን ፍጡር ነው ግን ፍጡሩን ከፍጡራን ከመላእክታ የሰው ልጅ hatta ከመላእክታ ይበልጣል ማለትን ታላቅነት ያሳየበት ነው የፈጣሪ ነገር እንጂ ያንኛው ሌላ ነገር ምንም አይደለም ይሄ በጥቅል ነግራለሁ ወደ ሌላ ታላቅነቱን እንዴት እንዳሳየን ደግሞ ላሳየ ታላቅነቱ ራሱ የጻን ሊጫወታ እንጂ ፈጣሪ አይመስልም አዳምጠኝ እኔ ደግሞ
ክፍሉን ላንብብልህ። ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ፣ ልብ በል ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ ኦኬ አንዴ እንትን ብለዋል። እሺ በጣም ዛሬ ኔትወርካችሁ ዋዛ መሰለኝ። ሎክ ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ። እርሱም እኛ ከማመስገን ልብ በል መላእክቶች ከዛ ምን ይሉታል? አላህን እኛ ከማመስገን ጋር የምናጠራ ለአንተም የምንቀድስ ስንሆን በእርሱ ውስጥ የሚያጠፋና ልብ በል በእርሱ ውስጥ የሚያጠፋና ደሞችንም የሚያፈስ ታደርጋለህ አሉት። ሩቁን አዋቂ አላህ ብቻ ነው ተብሎ ይታመናል። ገና ሰው ሳይፈጠር መላእክቶች ምን አሉ? ደም አፍሳሽን ሰው አትፍጠር ይሉታል። ገና ሳይፈጠር ማለት ነው። ሚዩት አድርግ ኡስታዝ። በምን አወቁ? እኮ አሁን ታያለህ። እኔም እኮ ቻሌንጅ እያደረግኩ ያለሁት ይሄንን እኮ ነው። ካላ ይልቅ እነሱ ያውቃሉ እያልኩ ነው። ሚዩት አድርግ ልጨርስ። አትረብሽ። ሉክ የሩቁን አዋቂ ገና ሳይፈጠር ደም አፍሳሽን አትፍጠር ይሉታል። እኛን እናመሰግናሃለን፣ እኛን ቀድሳሃለን፣ እኛን እንትን እናከብረሃለን፣ ደም አፍሳሽን እንዴት ትፈጥራለህ አሉት። ከዛ ቻሌንጁን እንዴት እንደሰጣቸው ላሳየ። አይገናኝም ያልከው አሉ። አላህ ምን ይላቸዋል? ከዛ እኔ የማታውቁትን ነገር አውቃለሁ አላቸው። አሁን እናንተ ማታውቁትን አሁን ይህንን እነሱ ሲነግሩት ኖ እናንተ ማታውቁትን ነገር እኔ ያውቃለሁ አላቸው። ከፍ አድርገው አደምንም ስሞችን ሁሉንም አስተማረው። አይገናኝም ብለህ ነበረ። ስም ጠርቶ ብዬህ ነበር ቅድም ከስም ጋር በተያያዘ ስሞችን ሁሉንም አስተማረው። አላህ ነው ያስተማረው። ስለ ሁሉ ነገር ስለ እንስሳቱ ስለ ኤቭሪቲንግ እንስሳቶችን ጠራና ስም አስተማረው። አላህ ለማ ለአደም የበላይነቱን ሊያሳየ ነው አይደል ብለኸኝ የለ? የበላይነቱን እንዴት እንዳሳየ አንተ ራስህ ትመሰክራለህ። ከዛ አደምንም ስሞችን ሁሉ አስተማረው። ከዚያም በመላእክት ላይ ተጠሪዎችን አቀረባቸው። በመላእክት ላይ ስም የወጣላቸው በመላእክት ላይ እንዲቀርቡ ተደረጉ። እውነተኞች እንደሆናችሁ የእነዚህን ተጠሪዎች ስሞች ንገሩኝ አላቸው። ምን አይነት ፈተና ነው? ለአደም ስም ነገረና እንስሳቱ ይሄ እንከሌ ይባላል፣ ይሄ እንዲህ ይባላል ብሎ አደምን ለብቻ አስተማረው። ከዛ እንስሳቶቹን አመጣና መላእክቶቹ ጋር እስቲ እውነተኛ ከሆናችሁ ይሄ እንስሳ ማን ይባላል? መላእክቶቹ ማለት ነው። ይሄንኛውስ ማን ይባላል? የበላይነቱን ለማሳየት ማለት ነው። እንደዚህ አይነት ፉክክር የፈጣሪ ባህሪ ሳይሆን የተራ ግለሰቦች ነው። እንቀጥልሽ። አሁን የራሱን የበላይነት ሳይሆን የአደምን የበላይነት ነው። እዚህ ላይ አልጨረስ ነው። የአደምንም የበላይነት እንደማመጣ ላሳይ አይደል? ክፍሉን እንጨርሰው። ለአላህም ይሰራል ለአደምም ይሰራል። ምክንያቱም ማን ያለው? ማን የፈሰረው? ከዛ በኋላ አዳምጥ። እንደዚህ ብሎ ማን ፈሰረው? አዳምጥ። ክፍሉን ነው ገና እያነበብን ያለ ነው። ተረጋጋ እኮ። ማንበብ እንጂ መፈሰር አትችልም እኮ። ይሄ አማርኛውን ማንበብ እንጂ ሌላ ነገር አትችልም። ራሱን ነው እያነበብን ያለ ነው። ተረጋጋ። አለው ጓረከው ታዲያ ውሃ ጠጣ ኡስታዝ። ተረጋጋ። አንተ አረብኛም አልጠጣም፣ ችግር የለውም። የደፈንከውን እንተርጉመው። ተረጋጋ። ጥራት ይገባ። አንተ ጠጣ። አዳምጥ። ሚት አድርግና አዳምጥ። አትረብሽ። ጥራት ይገባ። ምን አሉት? ከዛ መላእክቶች ጥራት ይገባ፣ ካስተማርከም ነገር በቀር ለእኛ እውቀት የለንም አሉት። አንተ አዋቂ ጥበበኛ ብቻ ነህ አሉት። መላእክቶች። ከዛስ አደምን ጠራው። አሁን አደም ሆይ ስሞቻቸውን ንገራቸው አለው። ለአደም እኮ አስቀድሞ ደብቆ አስተምሮታል። ልክ አደም እንደሚያውቅ አደረገና አሁን እንዳልነገር አድርጎ አደምና ለመላእክቶች ስማቸውን አስተምራቸው አለው። ስሞቻቸውን በነገራቸው ጊዜ እኔ የሰማያትና የምድርን ሩቅ ሚስጥር አውቃለሁ። የተሰወረ እውቅ ሚስጥር የሚያውቅ እሱ ብቻ ነው ተብሎ ይታመናል። አስቀድሞ መላእክቶች አውቀዋል። ለዛኛው ጀስቲፊኬሽን ይሄንኛው ምንም አብሮ የሚሄድ አይደለም። እነኛ ቀድሞ ከማወቃቸው ጋር ደም አፍሳሽ መሆኑን አደምን ከማወቃቸው ጋር ስም ማወቁ አደም የበላይ እንዲሆን አደርገው። እነሱ አስቀድሞ የአደም ዘሮች አደም ደም አፍሳሽ መሆናቸው ገና አደም ሳይፈጠር መላእክቶች ከማወቃቸው ጋር አደም ስም የእንስሳትን ስም ተምሮ ለነሱ ማስተማሩ ምንም አብሮ መሄድ አይደለም። ኤኒዌይስ እንቀጥል። አደም ስሞቻቸውን ነገራቸው።
አለው። ስሞቻቸው በነገራቸው ጊዜ እኔ ሰማያትና የምድሩን ሩቅ ሚስጥር አውቃለሁ፣ የምትገልጹትንና ያንን የምትደብቁትን የነበራችሁትን አውቃለሁ አላልኳችሁምን አላቸው። ኦኬ ለመላእክትም ለአደም ስገዱ። አሁን አደም የበላይ ሆነ፣ መላእክቶች ኑ ስገዱ በሉ ለአደም። ለምን? ስም አስተምሯችኋል። እሱ ይሄ በቀል ነው የሚመስለው። ቀድመው ስላወቁ የሰው ልጅ ገዳይ ነው መሆኑ ደም አፍሳሽ መሆኑን መላእክቶች በማወቃቸው አላህ እየተበቀላቸው ነው የሚመስለው። ለማንኛውም ለመላእክቶችም ለአደም ስገዱ ባለ ጊዜ አስታውስ፣ ሁሉም ሰገዱ፣ ወዲያው ሰገዱ። ወዲያው ሰገዱ። ኢብሊስ ብቻ ሲቀር አዳም ያው ክፍል እኮ ተከፍቷል። መረጃ አለ ይለኛል። ለመላእክትም ስገዱ ባልን ጊዜ አስታውስ፣ ሁሉም ወዲያውኑ ሰገዱ፣ ኢብሊስ ብቻ ሲቀር እምቢ አለ፣ ኮራም፣ ከካዲዎች ሆነ። እዚህ ጋርም አሁንም የኛውም ክፍል ስህተት አለበት። ኢብሊስ መልአክ አይደለም። አላህ ያዘዘው ማንን ነው? መላእክቶችን ነው። ምን ብሎ? ስገዱ ለአደም ብሎ። ኢብሊስ ግን አልሰገደም። ኮራ ብሎ ኮራ፣ ከካዲ ሆነ ይለዋል። ኢብሊስ ጅኒ ነው እንጂ መልአክ አይደለም። ስገዱ ተብሎ የታዘዙት ደግሞ መላእክቶች ናቸው። ለምን? ስም በማለመማራ እንትን ባለማለታቸው አሁን አደም የበላይ ሆነ፣ እንደሱ ሰገዱ። ከዛስ አደምንም ሆይ ከአንተ ከሚስት ጋር በገነት ተቀመጥ አለው። ከእርሷ በኋላ በፈለጋችሁት ስፍራ በፈለጋችሁት ተመገቡ ተባሉ። ስለዚህ በገነት አሁን አደምና ይሄ መጣ። ከአዳም ስገዱ ሰገደ። ከዛ በኋላ ምን ትሆኑ? መላእክት አልሰግድም አለ ኢብሊስ። ከዛ አደምን ተዛ ምን አለው? አደምን ደግሞ ምን አለው? በልበገነቱ ጣፍጦህ ከሆነ አዳርህንም ባንዲ አንብበው ሁልጊዜ በየሰዓቱ ማለት ነው። እኔ ካንተ በስተፊት አንተ እኮ ትናንት ወዲያ ታስታውሳለህ፣ ፀሐይ መጣች ወረቃ ውስጥ ምድር ላይ እንደምገባ ታውቃለህ አልከኝ። ኖ ይሄ ስህተት ነው ስልህ እንዴት እንዲህ ትላለህ ብለህ ተናገርኩ። እኔ ፀሐይ መጣች ወረቃ ምድር ውስጥ ገባለህ የሚለውን ስህተት ነው ስላልኩ ነው ተናደብኝ ወጣ። ሁላችንም የራሳችንን ከሆነ የምናስተጋባው ትክክል አይደለም። እፎይ አሁን አንተ የጠየቀው ጥያቄና አሁን የምታወራው ወሬ ምንም የተገናኘ ነገር አይደለም። እኔ አማርኛውን ታትገዘግዘን በስተፊት ይኸው ሰዓት አንጨርስ በስተፊት በቃሌ አንብቤ ነግሬሃለሁኝ እኮ አንተ ካርከኛ ሰዎችን ለማሳመን ስገዱ የተባለበት ምክንያት ቆይ የስግደቱ ምክንያት አልጠየቀኝም። ወይ ጠይቀኝ፣ መማር ከሆነ ፈለከው ጠይቀኝ። ስህተት ነህ አልከኝ። አደም ለአደም የሰገዱት መላእክቶች አደም የለም ውሸት ነው መረጃ አንጣ አልከኝ። ስለዚህ መረጃ መጣሁኝ። አሁን ወደ ቶፒኩ እንመለስ። አንድ ጥያቄ ልጠይቅህ። እሺ ተመላእክቶች በስተፊት ምንድን ነበር የሚኖርባት መሬትን? መላእክቶች ምድር ላይ ነበር የሚኖሩት። አነበብክልኝ እኮ አንተ። ወይስ ቃል ረቡከ ኢኒ ጃኢሉን ፊል አርዲ ኸሊፋ ማለት ምን ማለት ነው? ይሄን እንኳን ታተረዳ ነው አሁን አንተ ዝም ብለህ የምታነበው ቃል። አማርኛ ማንበብ እኮ እውቀትን አያነጻጽርም። እፎይ እሺ ምን ነበር የሚኖሩት እያልከኝ ነው? ይሄም ራሱ አንድ እውቀት መውሰድ ነው። ዛሬ አንድ እውቀት ትወስዳለህ፣ ነገ አንድ ያችን እያጣጣ አንድ ቀን መቼም ሚዲያ ኢንሻአላህ አንድ ቀን መቼም ዞሮ አላህ ሽቶ ከሆነ ትሰልማለህ። አንድ ቀን ኢንሻአላህ አዳም ትቀበላለህ። ይሄንን ያልመለስኩልህ ለምን እንደሆነ ታውቃለህ? ስነ ፍጥረት በእስልምና በጣም የተዛባ ነገር ነው ያለው። ማን ምን ቀን እንደተፈጠረ አይታወቅም። ሐዲሳቶቹ እንዳለ ይጋጫሉ። ቁርአኑ ላይም ግጭት አለ። አንዱ ጋር በ6 ቀን ያለቀው ይላል። አንዱ ጋር ማምለጫ አይሆንም። እኔ አሁን ንገረኛ እስቲ ከመጽሐፍ ምክንያቱም ይሄንኛው ነው አንዱ ቢል ሌላ ምን ማምጣት ሚዩት አታርገኝ። ቆይ እንደ መጽሐፍ የማከጠየከኝ እኔ እኮ አደምና ሔዋንም ገነት ነው የተፈጠሩ ብዬ አላምንም። ምድር ላይ ነው የተፈጠሩት። ስለዚህ የኔና ስለነሱ የራስን ስለጠየቀኝ ኤግዛክትሊ መልስ አንተ ራስ ማምጣት አትችልም። ምክንያቱም ሰኞ ቀን እንደዚህ ነው የተፈጠረው ይላል። ሌላ ሐዲስ ደግሞ ስታለ ሌላ ነገር ነው የተፈጠረው ይላል። አንዱ ጋር 6 ቀን ነው ይላል፣ አንዱ ጋር 8 ቀን ነው ይላል። አሁን ስለ መሬት መፈጠር እኮ አይደለም። ስለዚህ እርስ በርሱ የሚጋጭ ስለ መሬት መፈጠር አይደለም። መሬት ላይ ከመላእክቶች በስተፊት ማን ነበር የሚኖረው? እችን እንኳን ጆሮ ይስማና አሳምረት አንብበህ ነገ ትመጣለህ።
ከነሱ በፊት ማን ነበር የሚኖረው? ለምን መሰለህ? ይኸውልህ መሬት ላይ ማን ነበር የሚኖረው? ምድር የለም እንዳትል ችግሩ ምን እንዳለ ልስጥህ። እኔ ደግሞ ቆይ አዳምጥ። አሁን ስለ ምድር አይደለም እኮ ከመላእክቶች በፊት ማን ነው የሚኖረው? አዳምጥ እሺ። የራስን ሐሳብ ብቻ ቆይ አዳምጥ እሺ። ፕሊስ ተፈጠሩ እንዴት ነው? ከዛ በኋላ ምንድነው የሚሆነው? የኛን ከጠየቀኝ ኤግዛክት ኦርደር አለ። የናንተ ምድር በኋላ የሚፈጠርበት ኮንዲሽን አለ። አስቀድመው ፍጥረቶች ኖረው ማለት ነው። ከ50 ሺህ ዓመት በፊት ፍጥረት ኖረው በኋላ የሚመጣበት ፍጥረት ስላለ ማለት ነው። ስለዚህ አስቀድሞ ምድር ሳንኖር እዚህ ይበቃናል። ይበቃኛል። እኔ እዚህ ድረስ ያው መግባባት አልቻልን። እኔ ቁጭ ብዬ ማዳመጡም ትርጉም የለውም። አልተግባባንም። ይበቃኛል። ቀለም መቼ ነው የተፈጠረችው? ምድር ከተፈጠረ በኋላ ወይንስ በፊት? እኔ አሁን ስለዛ ማውራት አያስፈልገኝም፣ ምክንያቱም አልተግባባንም። እየከኛ ታዲያ በእናንተ ፍጥረት ወይ ራሴ ቤት ልጋብዝህና ራሴ ቤት ልጋብዝህና ናትወላ ሰው ቤቱኔ ይሄን ያክል ለኔም ህሊና አይፈቅድልኝም። እሺ ኡስታዝ ከፍራና የመጀመሪያውን ፍጥረት ንገረኝ። እሺ በእስልምና አርሽ ውሃ ነው። ማስረጃ أول ما خلق الله الماء إلى بلوغ نبينا عليه الصلاة والسلام. الله بالقرآن من يلال وجعلنا من الماء كل شيء حي. مرد يفلقك هنا مالتنا. أكو ينقرك تاكجلات ينقرك كونه. No ማስረጃ تاكجلات ينقرك كونه. ما أستطيعه. كلام يمجمرة. إيه مسرجة نوفي. عرش يمجمرة فترة. وجعلنا من الماء كل شيء حي. هي قرآن من الماء ماء مالت وها مالتنا. በአረበኛ እንደረበኛ ቃላት ማለት ነው። ነብያችን አለይሂ ሰላቱ ወሰለም እሳቸው ያስተምሩ ፕሊስ ትንሽ አዳም ጠይቀኛል አይደል? እስከመለስኩልህ ድረስ አዳምጠኝ። አወሉ ማ خلق الله الماء ብለዋል ነብያችን አለይሂ ሰላቱ ወሰለም። መጀመሪያ አላህ የፈጠረው ፍጥረታ ውሃ ነው። ከዛ በኋላ ማን ተፈጠረ? አርሽ ተፈጠረ። መማር ፈልገ ከሆነ አላህ ምናልባት አንድ ቀን ሂዳያ ይመራ ይሆናል አንተን። አይታወቅም። የአላህ ረህመቱ ሰፊ ስለሆነ ማለት ነው። ከዛ በኋላ መቼ ነው የተፈጠረው? ቀኑን ታውቀዋለህ? መቼ ነው የተፈጠረው? ቀን የለም እኮ ቀን የለም። የዛን ሰዓት ቀንና ሌሊትም ለራሳቸው ፍጡር ናቸው። ቀን ፍጥረት ተተጀመረ ቀን እንዴት ነው ያሌለው? ስለዚህ ፈጣሪ ነው እያልከኝ ነው? ቀን ታሌለው ምኑ ቀን ከሌለ እኔ እኮ ግርም ትለኛለህ። ኦፈይ በጣም ነው የምታስገርመኝ። የምታስገርምኝ ነገር ልንገርህ። አንድ ነገር ዕውቀት አልባ ሆነ ሰዎችን መጠየቅ ያን ያክል ዋጋ ያለው። አዳምጥ። ፍጥረት ጀመረ ማለት ቀን ተቆጠረ ማለት ነው። ተፈጠረበት ጀምሮ ተቆጠረ ማለት ነው። የእናንተ አቅም ቀን እንደሚቆጠር ደግሞ በእናንተ ላሳየህ። 50 ዓመት በፊት ይበቃናል። 50 ሺህ ዓመት ቆይ እንዳወጣ እዚህ ይበቃናል። ሰላም እኔ ላሳየህ። አይ ችግር የለውም። አልተግባባንም። ቆይ እንዳወጣ ችግር የለውም። በልበል አልጣላህም። ውሃ ቀድሞ ተፈጠረ በሚለው እንዳወጣ የምር ተግባብተን እናውራ። አልበለዛ ግን የራስህን ሐሳብ ብቻ ከሆነ አራምድ ያለው የምትለው እኔን ተንተርሰህ የሚያስማማ ነገር አይደለም። በራሴ ቤት ጋብዛለሁ። ኃላፊነቱን እኔ ወስጄ ከዛ በኋላ እናወራለን። ችግር የለም። ለምን መሰለህ እና ዛሬ እዚህ ጋር እኔ ለፈለከው ጥያቄ ያዝች ላይ በዚች ያዝች ላይ አለች እዚች ላይ እንዳወጣ አዳምጠኝ። እሺ እኔን እንዳዳምጠኝ። ውሃ ቀድሞ ተፈጠረ የሚላል ለወጣ ውሃ ቀድሞ ተፈጠረ የሚላል፣ አርሽ ቀድሞ ተፈጠረ የሚላል፣ ፔን ቀድሞ ተፈጠረ የሚላል። ሁሉንም የመጀመሪያ ፍጥረት ይለዋል። ስለዚህ ውሃ ቀድሞ ተፈጠረ ብትል ማተር አያደርገኝም። ሌላ ጋር ደግሞ አርሽ ቀድሞ ተፈጠረ ስለሚል ታይም አይቆጠርም ማለት ታይም የሚቆጠርን ይሰጣል። አላህ ሰማይና ምድርን ከመፍጠሩ በፊት 50 ሺህ ዓመት በፊት ቁርአንን ይቀራ ነበር ይላል። አይቆጠርም ታይም ብሎን ነበር ቀደማ። ስለዚህ 50 ሺህ ዓመት በፊት እንዴት ሊቆጠር ይችላል? አሁን ከኔ ጋር ትቀጥላለህ ወይስ ልውጣልህ? ከኔ እንዳወጣ እንቀጥላለን። አንተ ነህ ወደዚህ ውስጥ የከተትከን እኮ። አንተ የኔን ጥያቄ ሲከብድክ ነው ወደሱ የሄድከው እኮ። የኔን ነገር ሲከብድክ ነው የምትሄደው ወደ ሌላ ሰው። ኤኒዌይስ አንተማ ምን አልክ? ከገነት መባረር ቅጣት አይደለም አልከን እኮ።
እኔ አንተ ነህ ያልከው ቅጣት ነው ያልከው መረጃ አምጣ አልኩህ እኮ አንተ እንደው ከዛ ሐሳብህን ቀየርክና እንደ ዋርኒንግ አልከው ቀየርከው ከቅጣት ወደ ዋርኒንግ አረከው አይ አይደለም ለምንድን ነው ዋርኒንጉ አስቀድሞ ነው ዋርኒንግ አንድ ሰው ተተሰጠው በኋላ አንተ ቅጣት አልክ መጀመሪያ ከዛ መረጃ አምጣ ስልክ ዋርኒንግ ብለሃል ኦኬ ተግባራዊ ሲሆንበት ምንድነው የሚባለው አይ ቅጣት የተባለችውን ቃል አምጣ ባይ አንዴ አንድ ሰው ዋርኒንግ ተሰጠው ያ ዋርኒንጉ አፕላይ ሲደረግበት ቅጣት አይባልም የሚባልበት መንገድ አምጣና ካልተባለ መንገድ ቅጣት አንለውም ቁርአን ግልጽ ነው ኦኬ ይሄ ቅጣት ከተባለ ቅጣት ነው ቅጣት ካልተባለ ቅጣት አትለውም ወይ አንዴ እኔ አንድ ሰው ቤቴ ውስጥ ተቀመጥ እስካላጠፋ ድረስ ቤቴ ውስጥ ተቀመጥ አልኩት እስካላጠፋ ድረስ ተቀመጥ ምትለዋ ዋርኒንግ ነሽ ካጠፋ ግን አባረራለሁ አልኩት አጠፋ አባረርኩት ቀጣውት አልቀጣውትም ይሄ አንተ ወፈየ ነው ቁርአን ደግሞ ሃይማኖት ቁርአን ነው ቁርአን ቀጣዋቸውም ካለክ ተቀጣቸዋለህ አላህ ቀጣት አሁን ለምሳሌ ዝሙት ቅጣት ነው ዝሙት አላህ በግልጽ አለ ዝሙትማ ቅድም አየነው ለእናንተ ኢባዳ ዝሙት ብቻ ስለሆነ ማለት ነው ከገነት አወጣሃለሁ ካጠፋለው ከገነት አወጣው ቅጣት እንዴት አይደለም ትለኛለህ አሁን ቅጣት ካልክ ነገር ያለው ቅጣት በሚለው ግልጽ አማርኛ ቅጣት ነው ብለክ አምጣ አልኩ ካልሆነ እለፈው ወደ ሌላ ጥያቄ ከገነት መባረክ ቅጣት አይደለም ወይ ወገን እንዴት ነው የምንግባባው እኮ አሁን ይኸውልህ በገነት ቢኖር እሺ በገነት ውስጥ መራ መጠማት ፀሐይ ትኩሳት ህመም አልነበረም አይደለ በዚህ ተቀመጥ እነኛ ያገኙህም አለው አይደለ ስለዚህ አጠፋ በማጥፋቱ ደግሞ ፀሐይ ትኩሳት ወደሚመታው ሊራብበት ወደሚችለው ሊጠማበት ወደሚችለው ሊታመምበት ወደሚችለው ከገነት አስወጣው አይደለ እሺ ታዲያ ቦታ መቀያየር ነው ቦታ ቀይራለሁ ይሄ ቅጣት ነው ቦታ ከዚህ ቦታ ትቀይራለህ ወደዚህ ይሄ ቅጣት ነው ስለዚህ በእስልምና ከዚህ ክፍል አይደለም ከዚህ ቦታ ወደዚህ ቦታ ትገባለህ ይሄ ቀጣው ወይስ አንተ ቀይራለሁ ቦታን በቃ አንተ ቅጣት ካል ግልጽ ቅጣት ብለሃል አምጣ መረጃ እኔ ግን ቦታ ከዚህ ቦታ ካለበት ቦታ ወደ ሌላ ቦታ ቀይራለሁ ማለት ነው ስለዚህ እንደ እስልምና አስተምሮ ምንድነው እያሉ ነው ያለው ፒውር ቪዥንም እያለ ነው ያለው ገነት ከምድር ጋር ተመሳሳይ ነው ቦታ የመቀየር ሁኔታ ብቻ ነው ልዩነት የለውም ስለዚህ እኔ ያላወራሁት ነገር ለምንድን ነው አውርተሃል ትላለህ ለምን ማለት ቆይ አትሸምጥጣው ነው ቦታ ክፍል መቀየር ነው ብለሃል ስለዚህ ከገነት ወጥቶ ምድር ላይ መወንጋ ተመሳሳይ ነው ካልከኝ በቃ አርጊው ብዙም እንትን አይደለም በቃ አልጨቃጭቃ እኔ አንድ አዳምጣውን ስትያዝ ደግሞ ትጮሃለህ ክፍል እንደመቀየር ነው ብለህ አንተ ነው ኤግዛምፕሉን የሚያመጣው በገነት ውስጥ ያለው ምንድነው ቦታ ወደ አንድ ቦታ ብያለሁ አዎ አዳምጥ እሺ እኮ አዳምጣ የተናገርከው ላይ ነው ምላሽ የሰጠው ሌላ ነገር እንትንም አላልኩም በገነት ውስጥ ቢቀመጥ ምንድነው አይራብም አይጠማም አይታረዝም ፀሐይ ትኩሳት አይነካው ተገነት ከወጣስ እነኚህ ነኩታል ነው ይራባል ይጠማል ፀሐይ ትኩሳት ይነካዋል ቅጣት አይደለም እንዴት ነው የምትለኝ እኮ መረጃ አምጣ ቅጣት የሚለውን ቃል ቅጣት ይሄ ቅጣት ነው እቀጣሃለሁ በዚህ እቀጣሃለሁ በሚለውን ቃል መረጃ ሰጠኝ ኦኬ በገነት ውስጥ ፀሐይ ትኩሳት ይነካዋል አሁን ድጋሚ የመጣክ ነው ቅጣት ለማለት ነው ወደዚህ ወደዚያ ተሽከርከር አሁን ቅጣት የሚል ቃል አምጣ በኢየሱስ ስም እናንተ ምን አይነት ጭንቅላት ነው ያላቸው ግን ሙስሊሞች በኢየሱስ ስም ይሄን መረዳት የማይችል አም ሶሪ የመን ጣልሽ ተመለሺ ሶሪ ላውራ እያለች ነበር ንቅንቅ የለም በስታውራ ጥንቃቄ አድርግ ከኔ ጋር ስታውራ ማለት ጭንቅላታችሁን አደነኩኝ ይበቃል ኡስታዝ ከኔ ጋር ስታውራ ይበቃል ኡስታዝ በዚህ መጠን መደደብ ይቻላል እንዴ ነችና ኡስታዙ እንደዚህ ከሆነ ተማሪው እንዴት ሊሆን ነው ታዲያ አይሰማም አብዱል ከሪም ትሰማለህ ሰማለኛ ይሰማል
እሺ ጥያቄ ነበር። ቆይ እኔ እያልኳችሁ ያለሁት አይገባቸውም እንዴ? ግልጽ አይደለውም እንዴ? ቆይ ቆሴ ገኒ ግልጽ አይደለው? ይሄ ነጭ ነው እንደማለት እኮ ግልጽ ነው። ግልጽ ነው እንግዲህ እነሱ ካልገባቸው አይደል ነው እንጂ ግልጽ ነው ማለት ምንድን ነው እሱ እያሉኝ ያሉት? አይሰማም። ያስረዳው በመንገድ ግልጽ አይደለም። ምንድን ነው እሱ? ምንድን ነው? ከመራሴን እየተጠራጠርኩ ነው። ሙስሊም ማይንድ ነው ውስጥ መረዳት ያለብን። ጥያቄው ግልጽ ነው። ሜቢ መልሱ አሳፍሯቸው ምናምን ሊሆን ይችላል። ይቅርታ አድርጉልኝና መልስ ሲያጣው እንደዛ ይሆናል እንግዲህ አብዱ ከሪም ይሰማል? አሁን ይሰማል። ኦኬ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ሙስሊሞች ከአደምና ከሐዋ የወረሳችሁት ነገር አለ? ከነሱ የወረሳችሁት ቅጣት ወይንም ደግሞ ኃጢአት ጋር በተያያዘ አለ? ጥያቄ ከሆነ እሺ ቆይ በኋላ ላይ 5 ሰዓት በኋላ አይሰማም። ጥያቄ በኋላ ላይ ከ5 ሰዓት በኋላ አብዱልአዚዝ እንኳን አይሰማም። ኔትወርክ ትክክል አይደለም። አይ ቲንክ ኔትወርክን አሳክ አብዱልአዚዝ እንኳን ደህና መጣ። አይሰማም። ይሰማል? አብዱልአዚዝ አብዱልአዚዝ እንኳን ደህና መጣ። እንዴ ምንድነው እሱ? ተጣነቀህ እኮ ልብህ ላይ በለው እስኪ በደንብ ወይ ቀልድ ስማ። ምንድነው ዛሬ ተጨንቋል። ይሄ ነገር በጣም ያስጨንቃችኋል። በዘወይ ምንድነው እሱ? ቆይ እኔ እኮ ግራ ገባኝ ከሆነ ሰዓት በቃ ወይን እያስረዳውበት ያለሁት እየሰሙኝ አይደለም፣ እየገባችሁ አይደለም ወይንስ ምንድነው ብዬ አሳዘኑኝ። እኔ ማወራው ሌላ እነሱ የሚያወሩ ሌላ ነው። አልተገናኘንም ከነ ማለት ነው። ሙስሊም ከማስተማር ሁለት ዶክተሮች ማለት ነው። ግራ የገባኝ እኮ አልገባህም አታውቅም ይሉኛል። በቃ መስጊድ ላይ ዝም ብሎ የነገሯቸውን ተረት ተረት ይዘውታል። አስቸጋሪ ነው። ምንም በቃ ከአፍ የሚወጣው ነገር እንዳለ ውሸት ነው የሚመስላቸው። አስቸጋሪ ነው እሱ። ችግር ሆነብን እኮ መከራ ሆነብን። እንዴት ነው የምንግባባው? ካለ በዚህ አይነት ዘመዶቻችን እንዴት ነው የምንግባባው ከእናንተ ጋር? እንዴት እንግባባችሁ? አንተ የምትለው ነገር እኮ በጣም ግልጽ ነው እፎይ። ግን ያው ላለመሸነፍና ሽንፈታቸውን ላለመቀበል ሲሉ አውቀው የሚገግሙት ነገር አለ። በእጅ ያስከው ብርቱካን መሆኑን እያወቀው እነሱም እያወቁ ላዩ ላይ ብርቱካን የሚል ጽሑፍ ከሌለው አናምንም አይነት ነገር እኮ ልቦና ይስጣቸው። በዚህ መጠን መደደብ ግን ደስ አይልም። ከባድ ነው። እንካ ጭንቅላት ሲባል አልፈልግም ያለው ሙስሊሞች እንካ ሲለው ጭንቅላት እንካ ሲለው የሆነ ሚም አለ። አልፈልግም ሙስሊም ይላል። እኔ ሙስሊም ነኝ አልፈልግም ይላል። እና እንደዚህ አይነት ሚም አለች እና በጣም ትመቸኝ ማለት ነው። ጭንቅላት ሲሰጠው ነው ቴንክ ዩ ሙስሊም። በጣም አስቸጋሪ ነው።
ምንድነው እያሉኝ ያሉት ወደ እስከምል ድረስ ማለት ነው ሰዓት ክርስቲያን ነሽ አንቺ እስሙ ማን ነው ሙባረክ ሚል ነው ስሙ ቤክ ነው አክሪም ተመለስ አክሪም ወንድማችን አለ ተመለስ የሙፍቲ ልጅ ተመለስ ኦብሲ foi yani anille orthodox kida jawab foi sna ge fachandra baye bare dara chana jara jawab jawab sifara jara on mana aye jawab atos ልጅ ሙነር እንኳን ደህና መጣ ልጅ ሙኒር አለ ሙኒር አይሰማም እሺ ሰማን ሙኒር ባይዜ በእስልምና ኃጢአቱን ነው ሼር የሚያደርጉት እንደገናም ደግሞ የኃጢአት ውጤቶችንም ሼር ያደርጋሉ ኃጢአቱንም ደግሞ ሼር ያደርጋሉ የውርስ ኃጢአት በእስልምና አለ በእስልምና የውርስ ኃጢአት አለ ኃጢአቱን ነው ቀጥታ ሼር የሚያደርጉት ማለት ነው የለም እኛ ኃጢአት በአዳም ምክንያት አንጠየቅም ምላሽ አይሆንም ወገኖቼ አዳምጡ ምናወራው ሙስሊሞችን አስገቡ መልስ አይሆንም በእንደዛ በመጫዋጫ በቃ ስትጠይቋችሁ ኖ አትጠይቁን እንደዛ አይነት ነገር ማለት ነው መስጊድ ላይ የተነገርከው ሌላ ነው በማስረጃ ሲከፈት ግን ሌላ ነው ማስረጃ ላይ ስናወራ ሌላ ይሆናል ማለት ነው መስጊድ ላይ ሌላ ነው የምታወራው በማስረጃ ግን ፊታችን ሲሆን ደግሞ ሌላ መረጃ ሲከፈትና መስጊድ ላይ የምትሰበከው አይገናኝም ወገን ይገናኝ አይደለም ቀጥታ ኃጢአቱን ነው ወርሱት እናንተ ከአደም በገነት ቢሆን ምን አይኖርም አይራብም አይጠማም አይታመምም ትራባለህ ትጠማለህ ትታመማለህ በገነት ስላልሆንክ ማለት ነው እነኚህ ሁሉ ይነኩሃል እነኚህ ሁሉ ይደርሱባል ኃጢአቱን ሼር ታደርጋለህ የኃጢአቱ ውጤት ናቸው እነኛ አይደለም ኃጢአቱንም ሼር ታደርጋለህ መጨረሻ ላይ በክርስቲያኖችና በአይሁዶች ላይ ነው ምጭ ነው ቤዛ የሚሆኑ ክርስቲያኖችና አይሁዶች ናቸው እነሱን ቤዛ አድርገህ ነው ገነት መገባው አይሁዶችና ክርስቲያኖችን ካረድክ በኋላ ማለት ነው በእነሱ ቤዛነት ላይ ነው ቤዛነት የተረጋገጠው የኛ ቤዛችን ማን ነው ክርስቶስ ነው ለነሱ ቤዛቸው ማን ነው አይሁድና ክርስቲያን ነው አይሁድና ክርስቲያን ነው ቤዛ የሚሆናቸው ማለት ነው እኛ ደግሞ አንፈልግም ሳንፈልግ ቤዛ ሆኑን እያሉን ነው ያስቸጋሪ ነው አሁን ቶፒኩን ከፍ እናድርገውና ከሆነ ደግሞ ወደ እንትን እንቀይረው ኦልራይት እናንተ ለምን አታስገቡልኝም ማረኛ አላህዬ ደህና ሰላም ነው አለ መልካም ኃጢአቱ ይወረሳል ብለህ ታምናለህ አይወረስ የአደም ኃጢአቶች እናንተ ነክቷችኋል ከአደም ኃጢአት ጋር በተያያዘ
እንዴት ነው የሚነካንኛ? ኦልራይት እሺ አንድ አዲስ ፈትልኝ እስቲ ሳይ ሙስሊም 1470 ቢንክ ፈትልኝ ኮስቴ እቺን አዲስ ፈስራት እስቲ ምንም በአዳምና በሔዋን ምክንያት ምንም አትነኩም አይደል እናንተ ኦኬ እቺን አዲስ እስቲ ልላት አረብኛ ሆነልህ አንቤው ችግር የለም ወስተን ድረስ ቀጥል እሺ Haman bin Munaibi said Haman bin Munabib እንዳለው there are some of the hadiths which Abu Huraira Allah be blessed him with him narrated to us አንዳንድ ሐዲሶች አሉ ማን የዘገበልን አቡ ሁረይራ የዘገበልን narrated to us from the messenger of Allah ካላ መልእክተኛ and one of these is ከነዚህም አንዱ ያላ መልእክተኛ said እንደዚህ ብለዋል had it not been for Bani Israel food would not have become stale and meal would not have gone bad ምን አይልም ይላል አይበላሽም and had it not ለበኒ እስራኤሎች ምን አይልም አለ ይሄ ምግብ አይበላሽም አለ በእነሱ ምክንያት ባይሆንም አለ እሺ ከዛ not been for Eve ለሔዋን a woman would never have acted unfaithful toward her husband ለባሏም ሚስት ምን ታማኝ አትሆንም በማን ምክንያት ባይሆን በሔዋን ስለዚህ ሴቶች በእስልምና ነብዩ አብዛኞቹ የጋነመው ነው አይቻቸዋለሁ አለ ምክንያቱ ሲጠየቅ ደግሞ አብዛኞቻችሁ ለባሎቻችሁ አመስጋኛ አይደላችሁም አለ ሚስት ለባሏ አመስጋኝ ባለመሆኗ የጋነም ነች አለ በማን ምክንያት ነው እሱ አለ ሐዲሱ በኤቭ ምክንያት በሔዋን ምክንያት ታያል እንደገና በትክክል አንብቦ እንደገና በትክክል አንብቦ አንብቦ አንተ ራስ አንብቦ ሚዩትን አንሳና አንብቦ አላህዬ መልሳለ አልተረዳሁትም ለዛ ነው ኦኬ ያው ሻራውንም ከፍቼልሃለሁ አረብኛውንም ማንበብ ትችላለህ ወይስ እንግሊዝኛውን አለ ሶሪ አላሁ አክበር ቀጥል እሺ አንብቦ አረብኛውን እና ቀጥል ወይንም እንግሊዝኛው ላይ ቀጥል በአማርኛ በስነ ስርዓት ያንብብልና መልስ እንሰጠዋለን ታዲያ ፍቅር አለ የሚያልከው ምንድነው እሱ በአማርኛ ገና አንብብልኝ ለማለት ነው እንዴ ስጋ የሚበሰብሰው የሚገማው በቤኒ እስራኤሎች ምክንያት ነው አለ ሴቶች ባሎቻቸው ላይ አመስጋኛ ያልሆኑት በሔዋን ምክንያት ነው እሺ ያው ምን ይላል አቡ ሁረይራ ካላ መልእክተኛ ሰለላሁ ዐለይሂ ወሰለም ከነገሩ ሐዲሶች ውስጥ ጥቂቶች ናቸው ከነዚህም ይሄኛው አንዱ ነው ከተነገረን ሐዲሱም አንዱ ይሄ ነው ያላ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ለበኒ እስራኤል ባልነበር ኖሮ ምግብ ባልበሰበሰ ነበር መብልም ባልከፋ ነበር ሔዋን ባትሆን ኖሮ ሴት ለባሏ ታማኝ ባልሆነችም ነበር ይላል ካዳ ምን አጠፋ እዚህ ጋር ትክክል እኮ ነው ቀጥታ ታማኝ አይደሉም አይደለ ሔዋን ባትኖር ኖሮ ሚስት ለባሏ ታማኝ ትሆን ነበር ባትኖር ማን ሔዋን ለባሏ ታማኝ ባትኖር ማን አለ ቤኒ እስራኤል እስላም ምንድን ነው ያለው ባትኖር ማን አለ በሷ ምክንያት እንዳ ምንድን ነው ያለው ሪፈር ያደረገው በሷ ምክንያት አላለማ እዚህ ጋር ደግሞ በሔዋን ሴት ታማኝ በሆነች ነበር ልትዋሽው ወይንም ደግሞ ታማኝ የሰማው ሚሊዮን አዳምጥ አንተ ራስህ እሷ ሚሊዮን ራሱ እሱ ሚሊዮን አዳምጥ እሺ ቀጥል
ቤን እስራኤሎች ስላሉ ነው ስጋ የሚበሰብሰው። እነሱ ሲያልቁ ስጋ መበስበስ ያቆማል ወይ? ቀል ቤን እስራኤሎች ስጋ ላይ ይበሰብሰው። አሁን ስጋ በቀጥታ ስጋ ነው እንዴ አንተ የምትረዳው? ምግብ ምንድነው? ቀጥታ አይደለም። ቴንክ ዩ ነው። ቀጥታ ያልሆነ ስጋ ምንድነው እሱ? ምግብ ምንድነው? ስጋ ያልሆነ ስጋ ተብሎ ምግብ የሆነ ምንድነው? ሐዲሱ ምን ለማስተላለፍ ነው የፈለገው? አንተ እስቲ እንደ በምንድን ነው የተረዳው? ሐዲሱማ እስቲ አንተ ኃጢአት እንደምወርስ እያሳየህ ነው። አንተ አሁን የተረዳበት መንገድ አጥመህ ነው የምትረዳው። መቼም ያው በምንድን ነው የተረዳው? እስቲ ኃጢአት እንደሚወረስ እያሳየህ ነው። በሔዋን ኃጢአት ይወረሳል። በሔዋን ስለ ታማኝነት እኮ ነው እየነገረ ሚስት ለባሏ ያላትን ታማኝነት ለማስረዳት ሞከረ ያለ። ታማኝ ያልሆነችው በማን የተነሳ ነው? ታማኝ ያልሆነችው በማን የተነሳ ነው? ሔዋን ለባሏ ታማኝ እንዳልሆነች ሁሉ ዛሬ ሴቶች ለባላቸው ታማኝ የሚለው እኮ አሁን የሔዋንን ነገር እንደዛ የተፈጠረው ዛሬ ሴቶች እንደዛ ነገር ተፈጠረ። ሔዋን ለባሏ የሚለው የቱ ጋር ነው ያለው? ከዛ መጣው አዳም ያነበበው እኮ ነው። መጀመሪያ ስለ ሔዋን ታሪክ እኮ ነው ያነበበው። ከዛ ቀጥሎ ያለው ነው ያነበበው። ስለዚህ ከሔዋን ጋር ያያዛል። ለምንድን ነው እሱ ታማኝ ያለመሆንን ከሔዋን ሼር ያደረገችው አለ ነው። ስጋ መበስበስን ሔዋን ለኛ እዚህ ጋር አሁን ሔዋን ለኛ ያወረሰችው ነገር የለም፣ ምንም ነገር። ለምን አስተምሮት ነው ያ። አሁን ሔዋን የሆነችው ለኛ አወረሰችን ሳይሆን ወንጀል ለኛ ሰጠችን ሳይሆን ትምህርት ነው። ከዛ ላይ ትምህርት ውሰዱ ነው። ልክ ያን ነገር ተማሩበት ነው እያለ ያለው ሐዲሱ እንጂ እኮ ሔዋን ወንጀል አወረሰቻችሁ እያለ እኮ አይደለም። እና ኃጢአት መውረስ ወንጀል ነው እያልክ ነው? ኃጢአት አወርሱም ማለት ነው። ወንጀል ኃጢአት ማንም አወርስም። እንዴት ኃጢአት ይወረሳል? አንተ ስታስብ ልጅ በሰራው አባት ይጠየቃል እንዴ? አባት አንተ በዚህች ዓለም ራሱ በአንተ በሰራው ወንጀል ወንድም ይጠየቃል እንዴ? እስቲ እንደዚህ በልና መስከር። ኃጢአት ይወረሳል ብሎ ማስተማር አይወረስም። ገና ከመጀመሪያው እንቅፋት መሆን ባይወረስም አይወረስም። ወዴትም አትረበሽ። ቆይ ኃጢአት ይወረሳል ብሎ የሚያስተምር ኃጢአት ይወረሳል ብሎ የሚያስተምር ካለ አጋንንታዊ አስተምሮ ነው በል እስኪ። ኃጢአት የሚወረስ ኃጢአት አይወረስም። በእኛ ማለት የሰይጣናዊ አስተሳሰብ ኃጢአት ልጅ የአባቱን ኃጢአት አይወርስም፣ አባትም የልጁን ኃጢአት አይወርስም። ሁሉም በሰራው ወንጀል ራሱን ችሎ ስለዚህ ያልተጠየቀውን አትበል፣ የተጠየቀውን አትንጣጣ። ኃጢአትም ይወረሳል ብሎ ማስተማር አጋንንታዊ አስተምሮ ነው በል እስኪ። አሁን እኔ አንተ የምትለውን ማለለው ለምን እንደሆነ ታውቃለህ? እዚህ ጋር ልታስምለኝ ወይንም ንዛዜ ልታስገባኝ ሳይሆን እውነቱን ልነግርህ ነው የመጣሁት። ልጅ አባቱን የልጁን ኃጢአት አይወርስም። እኔ የምለውን ትቀበላለህ አንተ? እኔማ እሱ አስተምሮ ይሄ ነው እኮ ሕዝቅኤል ምዕራፍ 18 ላይ እኮ አባት የልጁን ኃጢአት አይወርስም፣ ኃጢአት ምትሰራ ነፍስ ራሷ ትጠየቃለች እንጂ ይላል። አንተ ግን ኃጢአት እንደምወርስ ስላሳየህ እኮ ነው። ሕዝቅኤል ምዕራፍ 18 ቁጥር 20 አካባቢም አለ። ኃጢአትን የምትሰራ ነፍስ ራሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም፣ አባት የልጁን ኃጢአት አይሸከምም። የጻድቅ ጽድቅ በራሱ ላይ ይሆናል። ይሄማ የኔ አስተምሮ ነው። ትቀበላለህ እንዴ? እንዴት ትለኛለህ? ይሄ እኮ የኔ አስተምሮ ነው። እንዳንተ አስተምሮ ግን የአደምን ኃጢአት ቀጥታ ትሸክመሃል፣ ትወርሳለህ። እናንተ ናችሁ እኛ የተሸከምነው። እናንተ እኛ እንሸከምነው። እስቲ ኢየሱስ ለምን ተሰቀለሽ? መጥቶ ለማን ኃጢአት ነው የተሰቀለው? ኢየሱስ ክርስቶስ ለኛ ኃጢአት ሊያሰርይልን ነው የተሰቀለው ትላለህ። መልሰህ ደግሞ ልጅ በአባቱ ኃጢአት አይጠየቅም ትላለህ። አይጋጭም? አይጠየቅም። አይጋጭም ወይ? ኃጢአት ውርስ ምንድነው? እሱ ካሳንና ውርስን ለይ ቅድሚያ። ሎክ አሁን ካሳ እኮ አይደለም ይሄ ውርስ ነው እኮ። ኃጢአት ትወርሳለህ አትወርስም?
እኔ አልወርስም አልኩ እኮ አንድ ነገርኩ ልጅ ማን በእስልምናው ዓለም አዳምጠኝ አንዴ በትዕግስት በእስልምናው ዓለም ኃጢአት አይወረስም ሁሉም በሰራው ኃጢአት ራሱን የሚጠይቀው ኃላፊነቱ የራሱ ነው ኦልራይት በክርስቲያኑ ዓለም ግን ቀደም ማሳየነ መሰረት ስጋ ራሱ የሚበሰብሰው በቤኒ እስራኤሎች ምክንያት ነው ሴቶች ታማኝ ያልሆኑት በሔዋን ምክንያት ነው ኃጢአት እንደምወርስ ደግሞ እንጨምርልህ ሳይ ሙስሊም 195ን ክፈተዋል ስጋ በሰበሰ የሚልኮል አሁን ስጋ የሚመገቡት ምግብ በሰበሰ ምናምን የሚለው ከእንዝላልነት ወይም ከራሳቸው ጉድለት እንደሆነ እንደዚህ አታድርጉ ለማለት ነው እንዝላልነት ማምላት በርባከሪ ማይላት በል እንዝላልነት ሚል ክፍሉም የለው ቤኒ እስራኤሎች ጋር የተገናኘው እንዝላልነት ጉዳይ አይደለም አሁን ክፍሉን አንብለት አንዴ ከገነት የወጣበት ምክንያት ባደም ምክንያት እንደሆነ አሁን አዳምጣው ጆሮን ኮርኩራ ኩል እዚህ ውስጥ ኩክ ምናምን ካለ አውጣና አዳምጥ ቀጥል ክርስቶስ እንደውስ እሺ ሳሂህ ሙስሊም 195 narrated the authority of Abu Huraira who died the messenger of Allah said ያለ መልእክተኛ እንዲህ እንዳሉት Allah the blessed and the exalted would gather people Allah okay ሰዎችን ይሰበስባል the believers would stand till the paradise ገነትን ፊት ለፊት አማኞች ይቆማሉ would be brought near them ከዛም በእነሱ ፊት ይቀርቡ ይደረጋል they would come to Adam and say ወደ አደምም ይቀርቡና አማኞች ምን ወደ አደም ይቀርቡና እንደዚህ ይላሉ oh our father አባታችን ሆይ open for us the paradise ገነትን ክፈትልን ይሉታል he would say እንዲህ ብሎ ይበልሳል what turned you out from the paradise እዚህ ጋር ባስቆመ ቅር ይላል አዎ በጣም ቅር ይለኛል እያነበብኩኝ ለምን እንደሆነ ታውቃለህ የምታነበው አሁን እያነበብክ ያለው እኔ ብጠይቅ አዳምጥ ቀጥል ወሰይ እሺ what turned you out from the paradise was the sin of your father Adam ምን አለ ከገነት ያስወጣችሁ ያባታችሁ የአደም ኃጢአት ነው ይሄው የማን አለ የአደም ኃጢአት ነው እሺ ችግር የለውም ያልከው ሰምቻለሁ ይኸውልህ አንድ ነገር ልንገርህ ምን እንደው ታውቃለህ አንድ ነገር ልጠይቅ አሁን ያነበብከው ጎግል ነው ከጎግል አውርደ ነው አሁን አንተን ጥምቀት ህፃን ልጅ ይበቃል አይበቃም ይሄ መልስልኝና ያኛውን ሄድላለሁ በእናንተ አሁን ጥምቀት ከስንት አመት በኋላ ነው የሚጠመቀው በህፃን ልጅ ጥምቀት ይበቃል የትኛው መጽሐፍ ነው የምታነበው አይሄኛውን እኔ አሁን ወደዚህ ልመጣለሁ ለምን አሁን እያነበብክ ያለው መጽሐፍ ልክ እንደዛው እናንተ ጋር ሲመጣ አላህ አክበር አይዞ ችግር የለው ምንም ጥምቀት ይበቃል አይበቃም ስንት አመት ነው የምትጠመቀው አንተ እንዲመጨነቅ ይቻላል ለካ እንዲመረበሽ ይቻላል ለካ እንዲመጨነቅ ይቻላል ለካ የትኛው መጽሐፍ ነው የምታነበው ጥምቀት በስንት አመት ነው የምትጠመቀው ሙታታርግኝ አሁን ጀግና ኮንክ ሙታታርግኝ አንዴ ሐሳውን አስጨርሰው ያንተን ሐሳብ ደግሞ ያስጨርሰው አይ የማን አንዴ ሚታርግ አሁን ቶፒኩ ላይ ታወራለህ አሁን ምንድን ነው የሚለው አታርገኝ አልኩ ጀግና ኮንክ ሙታታርግኝ እኔንም አዳምጠኝ አዎ ጥምቀት ስለ ጥምቀት ያው ከገነት ስለመውጣት ያወራ በመጽሐፍ ቅዱስ ውስጥ አንድ ሐሳቤን አዳምጠኝ በመጽሐፍ ቅዱስ ውስጥ ህፃን ልጅ ጥምቀት መጠመቅ ይችላል አይችልም እንደ መጽሐፉ አስተምሩት ንገረኝ በጣም ከባድ ነው ጠየቅ ምን አገናኘው ቀላል ነው ምን ከባድ ነው መጽሐፉ ላይ ከመውረስ ጋር ምን አገናኘው እንዴት እንደማገናኘው ልመጣልህ እኮ ነው እንዴት እንደማገናኘው ልመጣልህ ነው ያው ነው ያነበብከው መጽሐፍ ጋር ወይኔ እንዲመቻላል ይቻላል አይቻልም እንዲመቻላል ንገረኛ ይሄን ቀላል ነው እኮ እቺን ነገር እንስማ አንዴ ክፈታት ቆስጠንጥኖስ በጣም ነው ወዳት እሷን ነገር 1 ሚሊዮን ብር ሸለበስ ያደርግ ነው ስልኩ የሚል ጨረር የሚል ግጥም ጽፋ አይቻለሁ ምንድነው እያልከኝ ያለው ነው ምክንያቱም በራሻ ምንድነው እያልከኝ ያለው ያልኩማ ወዴትም አትሸሽም አታመጣም ያልኩ ገብቷል የትማሸሽም ይለኛል ገና አሁንም ጥምቀት ህፃናት በስንት አመት ነው ይቻላል አይቻልም ስለመጽሐፍ ከገባ ደግሞ ይቻላል
ይቻላል። ቀጥል። አሁን አገናኘው። ልጅ ይቻላል። ይቻላል። ቆይ ይቻላል። ቀጥል። አሁን አገናኘው። እሺ እንደዛ የሚቻል ከሆነ ምን ታነብልኛለህ መሰለህ? ከመጽሐፍ ይቻላል አይቻልም የሚለውን ታነብልኛለህ። ቀጥል። አሁን ቀጥል። ይሄን አገናኝና ይሄ አገናኝና ቀጥል። ምን አገናኝና ቀጥል እኮ አይደለም። መጀመሪያ መጽሐፉ ላይ ይቻላል አይቻልም ለምን እንደማይቻል ማቴዎስ 3:13 እስከ 16 አንብብልኝ። ከዛ በኋላ እነግርሃለሁ። ቀጥል። ይሄንን አንብብ ቅድሚያ። ኃጢአትን ከአዳም የወረስካትን ቀጥል። ይሄንን አትጨነቅ። አዳም ይኸውልህ አንተ አሁን እዚህ ጋር ምን ላይ አልጨነቅም፣ ፍሪደም ነው፣ ምንም ይጨነቅ የለውም። ይኸውልህ ምን ታውቃለህ? ይሄ አሁን ያነበብከው ጎግል ነው። ጎግል ላይ ምን ነበር የሚለው የክፍል ጎግል ላይ የወረደውን ያነበብከው። ልክ እንደዚሁ እናንተ መጽሐፋችሁ ጎግል አዲስ ኪዳን ሙሉ ኪዳን ባህሪ ላይ የከፈት ነው። ባህሪ ነው። ጎግልና ባህሪ ላይ እንደዚህም ደደም መሆን ይቻላል። አያችሁ ወገኖቼ፣ ዛሬ የገቡትን እንዳለ አይታችኋቸዋል። እንደዚህም ኢዴት መሆን ይቻላል። ጥምቀት ያለው ከመጽሐፉ እኔ ከመጽሐፉ ከፍቼ ላውጣ። ቆይ እስልምናን አሁን ለቀት ወጣለን። ያሁን ሃርድ ኮፒው መጽሐፉን ብከፍትልህ ና ከፍ ልበል። እስልምና ለቅ ይወጣለሁ በለኝ። አሁን ለምን ታረጋኛለህ? እስልምና ለቀት ወጣለህ። ይሁን ለምን ታረጋኛለህ? እስልምና ለቀት ወጣለህ። ያሁን ሃርድ ኮፒውን ልከፍትልህ። አንተ ተዘቅዝቀ በጭንቅላት ብትቆምም እስልምና ለቅ ያሉታ። ኦኬ ባለጌ መሰለህ ፍረድ። እንደዚህም ደደብ መሆን ይቻላል ወገን፣ እንደዚህም ደደብ መሆን ይቻላል። እኔ 1000 ዓመት ብቆይና ባላነብ ራሱ በዚህ መጠን ምደድብ አይመስለኝም። ዛሬ የሚገቡት ደግሞ ምን አይነት ጭንቅላት ነው ያላቸው? ምን አይነት ጭንቅላት ነው ያላቸው? የእውነት ጭንቅላታችሁንማ እንደዚህ የሰይጣን መጫወቻ አታደርጉት። ገና ሲጨነቅ ሐዲሱ ሲመጣበት እንዲህ ነው ነርቨስ የሆነው። እንዲህ ያደረገው ማለት ነው። በመጽሐፍ ቅዱስ አንተ ለምሳሌ ስንተኛው መጽሐፍ ቅዱስ ምንታምነው? ሰው እናንተ ሕፃን በስንት ዓመት ነው የምትጠመቀው? በስንት ዓመት ሕፃን ልጅ በስንት ነው የምትጠመቀው? ሕፃን ልጅ መጠመቅ ይችላል? አሁን በእናንተ ከኃጢአት ውርስ ጋር ምን አገናኘው? እስልምና ውስጥ በስንት ዓመት ነው ሙስሊሞች የምትጾሙት እንደማለት አይነት ማለት ነው። ምን አገናኘ ኃጢአትን ከመውረስ ጋር? በአደም ኃጢአት ምክንያት ከገነት ተባረሃል ከሚለው ጋር ምን አገናኘ? ኦኬ ይገናኝልኛል ካልክ እሺ ይቻላል። ቀጥል። አገናኝና መልስ ስጥ ሲባል በዚህ መጠን መደደብ ይቻላል ወገን። ምክንያቱም ሴጣን ጭንቅላታችሁን ከተከራየው እንዳታስተውሉ ያደርጋችኋል፣ እንዳታገናዝቡ ያደርጋችኋል። የገቡትን እንዳለ አይታችኋቸዋል። በቤኒ እስራኤሎች ምክንያት ስጋ በሰበሰ ይገማል እያለ ስጋ እንዘላል አያያዝ ከያዝከው ይበሰብሳል ይገማል ይላል። ትክክል ነህ። በአግባቡ ካልያዝከው ስጋ እንደዛ ሊገማ ሊበሰብስ ይችላል። ነብይ ግን እንደዛ አይደለም ያለው። ስጋ የሚሸተው የሚገማው የሚበሰብሰው በቤኒ እስራኤሎች ምክንያት ነው ያለው። በሔዋን ባይሆን ኖሮ ሴቶች ለባሎቻቸው ታማኝ በሆኑ ነበር። ስለዚህ በሔዋን ምክንያት ነው ታማኝ ያልሆኑት ነው። ገነትን ክፈትልን አደም ሲሉት ያወጣችሁ የኔ ኃጢአት ነው፣ ከገነት ለመውጣታችሁ ምክንያቱ የኔ ኃጢአት ነው። ኦልራይት ለካ እንደዚህም ይቻላል። በዚህ መጠንም ለካ ራስን ማጭበርበር ይቻላል። እኔ ጭንቅላቴን ባልጠቀመው የሆነ ቦታ ላይ ባስቀምጠው ራሱ እንደዚህ መሆን አይመስለኝም ወገን። ጭንቅላቴን ብሸጠው እና ባስቀምጠው ራሱ እንደዚህ መሆን አይመስለኝም። ኤኒዌይስ የመን ወይም ማረኛውን ገብተዋል። ማረኝ ትቀጥላለህ። ማረኛ አላ በአንተ ቶፒክ ነው እሱ የገባብህ። ቅድም እንደሚመልሰው ነው የገባው።
ማረኝ ማረኝና የመን ቲቸሩን አርብታ ቲቸር ታውኔ ቲቸር አለው። ቲቸሮችን እናከብራለን፣ ከስር ይኖራሉ። ምትለዋለህ በጣም ማለት እውቀት የሌላቸውን ሰዎች ታጨናንቃለህ። በጣም የምር ማለት እውቀት የሌላቸውን ሰዎች ስለ ያውቃሉ ብለህ ማሰብ የለም። ለምን እንደማጨናንቃቸው ታውቃለህ? እውቀት የሌላቸውን ንገርህ። ለምንድን ነው? ሁሉም ሙስሊሞች እውቀት ስለሌላቸው መሀይም ስለሆኑ እንዲያውቁት። እኔ ጋር የገባ ሁሉም እውቀት የለውም፣ መሀይም ነው። ሁሉም ነው ብለህ ማሰብ አትችልም። ማለት አይቻልም እኮ የሁሉም እውቀት አንድ አይነት ነው ማለት አትችልም አይደል? አሁን አንተን እሺ ቀጥል። ያጨናነቅኳቸው ታየህ? አይ ሁሉም ብለህ ማሰብ አንድ ነገር አምናለሁ፣ የመን አንድ ነገር አምናለሁ። እኔ እውቀት የሚያድግ ነው ብዬ ነው ማምነው። ሰው በእውቀት ያድጋል ብዬ አምናለሁ። ስለዚህ እኔ ማላውቀው ብዙ ነገር ይኖራል፣ እከሌ የሚያውቀው ብዙ ነገር ይኖራል። እከሌ ማያውቀውን እኔ ማውቀው ብዙ ነገር ደግሞ ይኖራል። ይሄን አምናለሁ። አውቃለሁ ብሎ አክት ካደረገ ግን ያንን ሰውዬ ማስጨነቅ ግዴታዬ ነው። አውቃለሁ ብሎ አክት አድርጎ ሌላውን አንደርማይን የማያደርግ ከሆነ ሌላውን የሚተች የሚሳደብ ከሆነ እንደማያውቅ አላዋቂነቱን ማሳወቅ ጤናማ ነው። ሂሚሌት ማድረግ ጥሩ ነው። አንተም አሁን ጨዋ ሆነህ የምታውቀውን ያህል አውቃለሁ ብለህ ከቀጠልክ ትቀጥላለህ። ወጣ እንዴ? ነገር ግን አውቃለሁ ብትለኝ ከሆነ ደግሞ የምታውቀውን እናየዋለን ማለት ነው አብረን። እናንተ ቤት ተረት ተረት እንደሚወራው ሳይሆን እኛ ቤት በማስረጃ ነው ፊት ለፊት የተከፈተ። እናንተ ቤት ለማጭበርበሪያ የተቀባባሽ ፒዲኤፍ እንደሚከፍቷት ሳይሆን እኛ ቀጥታ እንትናችሁን እየከፈትን ሀዲሶቻችሁንና ቁርአናችሁን እየከፈትን ነው። እናንተ ጋር ፒዲኤፍ የተሰራች ለማጭበርበሪያ የተዘጋጀ ከዛ የተጠራቀመች ነች። እኛ ጋር ቀጥታ አይንህ እያየ የምታነበውን ከፍተን ነው። እናንተ ጋር 24 ሰዓት ተረት ተረት በውስጥ እንደሚወራው ሳይሆን እንደዚህ ፊት ለፊታችሁ ቁጭ ብዬ መረጃ እየጠቀስን ነው። ሰው ልዩነታችን ያው ነው። ልዩነታችን ያው ነው ወገን። ተው እንጂ ተዋ፣ ክፉ አታናግሩን። እና ምን አላችሁ ክርስቲያን? ምንድን ነው እሱ ዛሬ ኔትወርክ በጣም አስቸገረ። ለዛ ነውና ሪኩዌስት ራሱ ነው ላከው በግድ ነው። እኔ ያው ቀጥሉ። ኦልራይት እሺ። አመር እግዚአብሔር ፍቅር ነው። አይ ቲንክ እግዚአብሔር ፍቅር ነው። አመር ትቀጥላለህ። ሙስሊም ነህ? አቤት። ኦልራይት ትቀጥላለሽ። እግዚአብሔር ፍቅር ነው። እሺ አንቺስ? አለሁ እየተማርኩ እኮ ነው። እየተማርሽ ነው? ሙድ እያያሽ ነው? ኧረ በፍፁም እኔ ሙድ አልያዝኩም እንዴ። እየተማርኩ ነው እንጂ እገባለሁ ታችሁኝ ሁል ጊዜ እሰማለሁ ከፊትም ጀምሮ እና ስላላህ ያለኝ ጥያቄ ድሮ ነው ያለቀ። ሲጀመር ሁለት እጅ አለው የሚለው ባለ ኩርሲ ነው የሚለው ብዙ ነገር ስታስተምር ስለሰማው ምንም አላህ አምላክ አለመሆኑን ስለተረዳሁኝ አሁን ያለኝ ጥያቄ ካለ ያንን እየተማርኩ ነው። የቀረተ የማላውቀውን እየተማርኩ ነው እንጂ አብዛኛውን ክርስቲያኖች ቤት ገብቼ ስለ እግዚአብሔር ነው በደንብ ክርስቲያኖች ቤት ገብቼ ስለ ኦኬ፣ በደንብ ተከታታይ ሜቢ ቋሚ ትምህርቶች ደግሞ መማር ግድ ይላል። ቲክቶኩ ቋሚ ትምህርት የሚሰጥበት አይደለም፣ የንጽጽራዊ የሆኑ ነገር ነው እንጂ ቋሚ ትምህርት መማር ግድ ይላል። አንድ ሰው ክርስቲያን ለመሆን ቋሚ ትምህርት መማር ግድ ይለዋል ማለት ነው። እና እንደዛ ነው። ኤኒዌይስ እሺ አምር ቀጥል። እንኳን ደህና መጣ ብያለሁ በድጋሚ። ሜቢ ያነሳናቸውን ቶፒኮች ሰምታችኋል? እኔ ገቦት ለአንድ ነገር ነበር እፎይ። አንዳንድ ጥያቄዎች ነበሩኝ ካየሁት ነገር አንጻርና ምን አይተህ? እስኪ አንዳንድ ቪዲዮዎች አይቼ ነበረ። በትልቁ ታረገኝና ላሳየህ እፈልጋለሁ። የምን ቪዲዮ ነው ያየው? የምን ቪዲዮ ነው ያየው?
ያው በእናንተ ሃይማኖት ፈጣሪ ከሌላ ሰው ጋር ይገናኛል እንዴ? ግንኙነት ያደርጋል እንዴ? እግዚአብሔር ማለት ነው። አላህ መሐመድ ነሲብ እንዳደረገው ነው እንደዛ ማለት ነው። እንክፈትልህ ወርማፕ እንዳደረገው ማለት ነው። ጥቀስ እኔ ጠቅስልሃለሁ። ምን አልከኝ? ጥቀስ ላሳይ ነው አንዴ ጥቀስ የእናንተን እዛ ኢዲየት የሚያወሩትን ሰዓት ጥቀስ። እሺ ልጥቀስልህ አንዴ። የትኛው መጽሐፍ ቅዱስ ላይ? ድርሳነ መጻኢ ዓለም ወገድለ መባጽዮን ላይ ነው። ምን ምን አልክ? የጠቀሰውን ሰምተዋል? ኦልራይት ድርሳነ ምንድን ነበር ያልከው? ኧረ ድገመው ወንድማችን። ቆይ ክፍሉን ንገረን ወንድማችን። በአፍ ንገረው። ካሜራውን ዝጋውና በአፍ ንገረን። ቪዲዮ ነው የከፈተው። ባይዞ ሲያወሩ ሰምቶ ነው። ለእሱ የሰጠሁትን ምላሽ ሰምተዋል? ወንድማችን ለእሱ የሰጠሁትን ምላሽ ሰምተዋል? ኡስታዝ እሱ ኡስታዝ ለዚህኛው ምላሽ አልሰጠሁም። ሰጥቻለሁ። ምላሽ ብቻ ሳይሆን እኔ ላይ እንዳይሰራ መድኃኔዓለም ወገድለ አዳምጥ። ቆይ ይሄ ኡስታዝ ከቲክቶክ ጠፍቷል። እኔ ላይ ቪዲዮ ደግሞ እንዳይሰራ ዋርኒንግ የሰጡት የገዛ ወንድሞች ናቸው። አሰደብከም ብለው። በምንድን ነው የተሰደበው? እንዳይሞት እንዳይድን አድርጌ ነው ምላሽ የሰጠሁበት። ክርስቲያን ታውቃለህ ይህን ምላሽ አለ አከርካሪያችሁን ሰብሬ ማለት ነው። ፈልግና አዳምጠው። ተራ በተራ ኖረ እንዴ ቪዲዮን አዳምጠው ፈልግና ምላሽ ከፈለክ ምላሽ አሁንም ልሰጥ እችላለሁ። ስለዚህ ተረጋጋ እና አትዋልክ። እሺ ስለዚህ ምላሽ ስጠኝ። ካወቅኩ ምላሽ ስጠኝ። ይሄንን አሁን ያሳየው ክፍሉን አንብበዋል? ምንድን ነው የሚለው ክፍሉ? ለምን ወጣ? ባትወጣ አሪፍ ነበር። እና ተመለስና ግባና ምላሽ እሰጥሃለሁ ከፈለክ። እንዳይሞት እንዳይድን አድርጌ ነው ምላሽ የሰጠሁበት ይህን ቪዲዮ። የመጀመሪያ ሙስሊሞች ጥርስ ውስጥ የገባሁት በዚህ ቪዲዮ ነው። ባይዜ ከዚህ ቪዲዮ ጋር ተያዘ ነው። ከዚህ ቪዲዮ ጋር ተያዘ ነው። ኤኒዌይስ ብዙም አትባልጉ። እፎይ ልቀጥል። ለወደፊታችሁ ምንድነው እሱ እንደዚህ አይነት ነገሮች አንዴ ቆይ ሚዩት አድርግ። አንድ ነገር እኛ እናምናለን። ለምሳሌ ከመገለጥ ጋር በተያያዘ በመገለጥ እግዚአብሔር ተገለጠለት፣ ነካው፣ ወይንም ደግሞ ያዘው፣ ሳመው ቢባል ሊተራሊ ከዝሙት ጋር የምታስቡ ከሆነ ይሄ በጣም ወረስት ነው እናንተ ጋር። ለምሳሌ አላህ መሐመድን ትከሻውን እጆች ውስጡ ከቶ እንደዚህ ሲያሻሸው እንደነበረ ምናምን ጡቱን እንትን እንዳለው እዚህ ጉሮሮ ስር እንደተሰማው ይሄ ነገሮች ተቀምጠዋል እናንተ ጋር አዲሳችሁ ላይ። ገድለ ዘራቡሩክና ገድለ መባጽዮን ላይ የምታመጡት እንደዛ ወረስት እናድርገው። ኦኬ እንዴት ነው እሱ ዛሬ ተገለጠለት? በሕፃን አምሳል ተገለጠለት። ዛሬ ትኩስ የተወለደ ነው የሚለው አይደለ ክፍሉ? ትኩስ የተወለደ ቪዲዮውን ፈልጉና አዳምጡት። በቂ ሁኔታ ምላሽ ስለሰጠውበት ማለት ነው። ኦልሞስት ዓመት ሊሆነው መሰለኝ። ይመኝ ነበር እንዲገለጥለት። ስለዚህ ትኩስ ሕፃን እንደተወለደ ሆኖ ተገለጠለት። ትኩስ ሕፃን ልጅ ዛሬ የተወለደ ትኩስ ሆኖ ተገለጠለት። ከዛም አቀፈው፣ ሳመው። ትኩስ ሕፃን ልጅ ዛሬ የተወለደን በሴክስ ነው የምታስቡት? አፋችሁን ቢስማችሁ ብስሙት። ዛሬ የተወለደ ትኩስ ሕፃን ልጅ ዛሬ የተወለደ ሕፃን ልጅ አገኘው። ሕፃን ልጅን ብታደርገው እሱ እንዲህ ነው ብለህ ነው የምታስበው? እኛ እናስብም። አስቡ እናንተ አስቡ። እሺ
ከዛስ ይሄንን ይዙና እናንተ አምላካችሁ እንዲህ አፉን ሳመው እንደዚህ ሳመው ይላሉ ማለት ነው። ኦልራይት ይሄንን ነብዩ ላይ አፕላይ እናደርገው። ሕፃን ልጅ ሳይሆን የሕፃን ልጅ አፍ ይጠባል፣ ምላስ ይጠባል። የልጆችን ሕፃን ሳይሆን ትኩስ ዛሬ ተወለደን ሕፃን ልጅ ሳይሆን ያደጉ ኳስ የሚጫወቱትን ምላሳቸውን ይጠባል፣ ለሃጩን ይግታል። ስለዚህ ነብያሹ ግብረ ሰዶም ነው። እናክፋው አይሻልም? አፍ መሳም ለሃጩን አፋቸው ውስጥ መክተት ሜቢ ኖርማል እና እሱ ቀላል ነው። ተወው እናክፋው። ያደጉ ልጆችን ብልታቸውን ይጠባል። ሙሐመድ አፋቸውን አይደለም ያልኩት፣ ብልታቸውን ይጠባል አፉ ውስጥ ከቶ። ሕፃናት ዛሬ ተወለደ አይደለም ያልኩት፣ ያደጉትን እንዳትሞቱ እንዳድኑ አድርጌ ነው ምላሽ የሰጠውባችሁ። አላህስ ቂያማን የሚያስነሳቸው የዘር ፈሳሹን ረእቶ ነው። አልአንቢያ 104 ተፍሲር ኢብኑ አባስ በዓለም ላይ ስፐርሙን ረእቶ ነው የሚያስነሳቸው። እንዳትሞቱ እንዳድኑ አድርጌ የመለስኩትን ምላሽ ቪዲዮን ፈልጉና አዳምጡት። ደግሞ እኔ ላይ እንዳይሰራ ከቲክቶክም እንዲጠፋ ያደረግኩት ማን እንደሆነ ጠይቁት። ኤኒዌይስ ወደ ቶፒኩ እንመለስ። ቀጥሉ። ምግብ በላስ ቀጥሉ። እራት አልበላው